መጽሐፍ ቅዱሱ ብቻውን ያለ አባቶች ትርጓሜ ግልጽ ከሆነ ለምን በአንተና በቃሌ መካከል ልዩነት ተፈጠረ? ያስተምሩ ልዩነት ቅዱስ በራሱ ያለ ምንም የአባቶች ድጋፍ ለድህነት የሚሆነውን ነገር መጽሐፍ ቅዱስ ላይ በራሱ ምንም አባቶችን ሳትጠቀም እንደዚሁ ማወቅ መረዳት ትችላለህ። ምንም የአባቶችን ነገር ምንም ሳያስፈልግ እኔ ኦርቶዶክስ ስለሆነ ነው። ምንድነው የሚከለክለኝ? ሸርፈኛው ኦርቶዶክስ ስለሆነ ነው። ምንድነው የሚከለክለኝ? ንገረኝ እስኪ። ይሄ ይከለክላል በለኝ። ዶግማ ላይ ሸርፈኛው ከቃሌ ጋር ያወራ። እባክህን ሸርፈኛው ስማኝ፣ ከቃሌ ጋር ያወራ። እባክህን ስማኝ። በጌታ ጉባኤ ኬልቄዶን ገና ከጀምሩ የምን ጉባኤ ነው? አንተ ነው ሽፍት ያደረከው። የምን ጉባኤ ነው? ኬልቄዶን ታውቃለህ? ስለ ጉባኤ ኬልቄዶን አንብበህ ታውቃለህ? እና በጉባኤ ታውቃለህ ወይ? የማታውቅ ከሆነ የማታውቀው ነገር ውስጥ የምታነሳቸው ነገሮች እርግጠኛ ነው። ችግር የለውም። እሺ፣ ዓለም አቀፋዊ ጉባኤ መጽሐፍ ቅዱስ ብቻውን ያለ አባቶች በቂ አይደለም። ኮንቬንሽኑ ለምን እኔ ቀድሜ ያላብራራልም? አራት አብራራዎችና እናነበዋለን። አንተ ማን አብራሪ አድርጎ ነው? ሸልፈኛው ነው እያወራ ያለው። አይ ኖ ክሊር ለማድረግ ብቻ ነው። ስለ ሰውየው አረዳድ እንጂ ስለ መጽሐፍ ቅዱስ ግባ። ቃል አንተ ግባ። ሸልፈኛው ቆይ አይደለም። ሸልፈኛው አረፍ በልና ቃል ይቀጥል። እሺ፣ በጣም እየገባህ ስለሆነ አንድ ሰው መጽሐፍ ቅዱስን ይዞ አባቶችን ሙሉ በሙሉ አስወጥቶ መጽሐፍ ቅዱሳን ብቻ በማንበብ ወደ እውነት እና ለድህነት እንደዛ በቂ ነው ቢል ትክክል ነው ወይ? መጽሐፍ ቅዱስ አሁን እሱ ሰውየው በሚለው ደረጃ ከአባቶች ብቻውን በቂ ነው ወይ? ትክክል አይደለም። ስለዛ መጽሐፍ ቅዱስ ከአባቶች ተለይቶ ብቻውን በቂ ሊሆን አይችልም የሚለውን እንግዲህ ከፕሮቴስታንቶች አሁን ላይ ያሉት ቢያንስ ኮንፌስ ካደረጉ ታዲያ እግዚአብሔር ይመስገን። አታውቀውን አባት አትጥቀሱ። በቃ አታውቀውም አትናቴዎስም ስለቶ እና አሁን የኔ ብለህ የምታውቀው ወዳጄ ሆይ በቃ ተጠይቀህ እኮ ሰው ሁሉ ሰማህ እኮ። ጉራሽን አስቀምጫ አትናቴዎስን አታውቅም አትበለኝ። ጉራ እኮ አይደለም ይኸው ሰው ሁሉ እኮ አየህ። በቃ ዝም ብለህ እንደምትጠቅስ ከአንተ ያነሰ በጭራሽ አትናቴዎስ እንዴት ከአንተ ላይ አንጻር ፉክክር ላይ ነው ያለው። መጽሐፍ ቅዱስ በራሱ ያለምንም የአባቶች ድጋፍ ለድህነት የሚሆነውን ነገር መጽሐፍ ቅዱስ ላይ በራሱ ምንም አባቶችን ሳትጠቀም እንደዚሁ ማወቅ መረዳት ትችላለህ። ምንም የአባቶችን ነገር ምንም ሳያስፈልግ። እሺ፣ ስለ ድህነት በራሱ ብቻውን በቂ ነው ያለ አባቶች ማለት ነው። ያለ አባቶች ብቻውን ለመዳን የሚያስፈልጉ ትምህርቶች ጋር በተያያዘ ምናምን ነገር መጽሐፍ ቅዱስ ብቻውን በቂ ነው ያለ አባቶች። እሺ፣ መጽሐፍ ቅዱስ በቂ የሆነ የነገረ ድነት አስተምሮ ብቻውን ይሰጣል ሳይሆን ያለ አባቶች እኛ መረዳት እንችላለን ወይ? አሁን ይሰጣል አይሰጥም አይደለም፣ ይሰጣል የሚለውም ማለት ችግር የለም እሱ ሳይሆን፣ አንድ ሰው ግን መጽሐፍ ቅዱስን ያለ አባቶችን አልጠቀምም አልፈልግም ብሎ ብቻውን ለድህነት የሚያስፈልገውን ነገር ከመጽሐፍ ቅዱስ ላይ ማግኘት ይችላል አይችልም? መጽሐፍ ቅዱስ በዚህ ደረጃ በቂ ነው አይደለም? እልሽ በደንብ ላብራራውን። ምንድን ነው መጽሐፍ ቅዱስ ነገረ ድነታዊ የሆኑ አስተምሮችን በቂ በሆነ መንገድ ይዟል ወይ? አዎ ይዟል። እሱ ነው። ቀጥሎ ግን መረዳቱን ለምን ያልተጠየቁን መልሰህ ጀምር። ሸልፈኛው በቂ የሆነ ነገር ይዟል አልያዘም አይደለም። አንድ ሰው መጽሐፍ ቅዱስን ያለምንም አባት አልፈልግም ብሎ አባቶችን ወደዛ አድርጉልኝ ብሎ እንደዚህ ራሴ መጽሐፍ ቅዱስን አነባለው ለመዳን የሚያስፈልጉ ነገሮችን ከመጽሐፍ ቅዱስ ላይ በራሴው ያለ አባቶች ማለት ነው አንብቤ ደርሳለሁ። ያለ አባቶች ግልጽ ናቸው ለኔ። በዚህ ደረጃ መጽሐፍ ቅዱስ በቂ ነው በራሱ ብቻውን። ሪሰርቸር ነው የጠየቀኛለው። ሪሰርቸር ነው የጠየቀኛለው። ምክንያቱም መጽሐፍ ቅዱስ መተርጎም ያለበት በቸርች ውስጥ ስለሆነ ሰውየው ሪሰርቸር ነው። በቃ ሄደ ቁጭ ብዬ አባቶችንም አልፈልግም ቁጭ ብዬ ሪሰርች ላድርግና ነገረ ድነታዊ አስተምሮ እስኪ ሊድረስ የሚለውን ሰውዬ ነው። በአጭሩ ያለ አባቶች መጽሐፍ ቅዱስን ብቻውን እንዲሁ ነጠሉ ማለት ነው። ያለ አባቶች ከአባቶች ውጭ መጽሐፍ ቅዱስን አንብቦ ለድህነት የሆነውን ነገር ሁሉ መረዳት ይችላሉ። የሥላሴን ትምህርት ሊሆን ይችላል፣ ነገረ ስጋዌ ሊሆን ይችላል፣ የድህነት ትምህርትን ሊሆን ይችላል። ውስጡ የሚያስፈልጉ ልናቃቸው ትርጉም መጀመሪያም ኮሙናል ኢንተርፕሪቴሽን ነው በቸርች ውስጥ የሚተላለፍ እንጂ ኢንተርፕሪቴሽን ሶላ ስክሪፕቹራ የግል ኢንተርፕሪቴሽን አይደለም የሚያወራው። ስለ ኢንተርፕሪቴሽን ከሆነ ስለዛ መጽሐፍ ቅዱስ ብቻውን በቂ አይደለም ለዚህ ጉዳይ። ጥያቄው ነው የተሳሳተ ያልኩት። ጥያቄው የተሳሳተ አይደለም። ጥያቄ እኮ ምን መሰለ፣ መጽሐፍ ቅዱስ ያለ አባቶች ብቻውን በቂ ነው አይደለም?
ማለትም መሰረታዊ ትምህርት አባቶች በቂ ነው። መጽሐፍ ቅዱስ በቂ ነው። ወደ ሰዎች ካለመጣ መጽሐፍ ቅዱስ አባቶች ሳይጨመሩ ብቻውን በቂ ነው። አንዴ ቆይ። ኦኬ አባቶች ሳይጨመሩ ብቻውን በቂ ነው። ስለዚህ አንድ ሰው አባቶችን አልፈልግም ብሎ አባቶችን ሙሉ በሙሉ ትቶ መጽሐፍ ቅዱስን ብቻዋን ነጥሎ ቢያነባት በቃ ለሱ በቂው ነው ማለት ነው። ጎበዝ። ስለዚህ አሁን ምንድን ነው ያደረከው? እኔ መጽሐፍ ቅዱስ በቂ የሚለውን ተስማማንና አሁን ደግሞ ወደ አንድ ግለሰብ ነው ያመጣው አይደለም? እኔ ሲጀመር ያንን ከዚህ ውጭ መች ጠየቅኩና አንተ እኮ አሁን ያልተጠየቅኩን እየመለስክ እኮ ነው ችግር የሆኑ አየህ። ስለዛ መጀመሪያ የምትመልሰው ከዚህኛው ከዋናው ጥያቄ ልዩ እንደሆነ አንተም አሁን መሰከርክ። ምክንያቱም እዛኛው ላይ ተስማማንና እዚኛው ላይ ካልክ አሁን ይለያያል ማለት ነው። ያኛውን ተወርሰው የጠየቅኩት ምንድነው አንድ ሰው መጽሐፍ ቅዱስን ብቻውን ያለ አባቶች እንደዚሁ አንብቤ እውነታ ላይ መድረስ እችላለሁ ማለትም ለድህነት የሚያስፈልጉኝ ነገሮች በግልጽ ተቀምጠውልኛል፣ ምንም አባት ሳያስፈልገኝ ብቻውን በቂ ነው መጽሐፍ ቅዱስ ለኔ ቢል ትክክል ነው አይደለም? በዛ ደረጃ መጽሐፍ ቅዱስ ብቻውን በቂ ነው አይደለም? እሺ በግለሰብ ደረጃ መረዳትን ሶላ ስክሪፕቸር አስቀምጥም። ሶላ ስክሪፕቸር የሚያስቀምጠው እኔ ሶላ ስክሪፕቸር ምን ያስቀምጣል አላልኩም። ከዚህ አንጻር መጽሐፍ ቅዱስ ብቻውን በቂ ነው አይደለም? ትርጉም በቤተ ክርስቲያን ውስጥ ነው ወዳጅ፣ ችግር የለም። አይ ትርጉም በምንድን ነው ሰውየው ምንድን ነው የሚቀበለው ሳይሆን አሁን መጀመሪያ የጠየኩህን መልስልኝ። መጽሐፍ ቅዱሱ ከዚህ አንጻር ከአባቶች ውጭ ብቻውን በቂ ነው አይደለም? ስለዚህ ወይም ደግሞ በቀላሉ አንድ ሰው መጽሐፍ ቅዱስን አንብበው ክርስቶስን ወይም ደግሞ ገብቶሃል? ጥያቄ ግን ልትመልሱ አልቻልኩም። ከይቅርታ ጋር ማለት ነው የነገርኩህ እኮ ነው። ሰውየው መጽሐፍ ቅዱስን አንብበው የመረዳት እውቀት ላይ የመዳን እውቀት ላይ ሊደርስ ይችላል ወይ? ሊደርስ ይችላል አይችልም? አይደለም። እንደዚህ አይነት ፖሲቢሊቲዎች እንግዲህ ሊኖሩ ይችላሉ። ኢንኬዝ የሆነ ሰው ሊደርስ ይችላል። የሆነ ሰው ደግሞ ይኸው ስላሴን ክዶ አይተነዋል። በጣም በርካታ ህዝብ መጽሐፍ ቅዱስን አንብቦ ነው እኮ ስላሴንም ሲክድ ያየን። እሱን አይደለም የኔ ጥያቄ። እኔ አሁን ቀጥታ አይደለም የሚክደው በትራዲሽን ነው። ቆይ ወዳጅ፣ እንግዲህ አሁን በትራዲሽን ያልከውም ቆይ እንመጣበታለን፣ ችግር የለውም። የኔ ጥያቄ ምንድነው አንድ ሰው መጽሐፍ ቅዱስን ይዞ አባቶችን ሙሉ በሙሉ አስወጥቶ መጽሐፍ ቅዱሳን ብቻ በማንበብ ወደ እውነት እና ለድህነት እንደዛ በቂ ነው ቢል ትክክል ነው ወይ? መጽሐፍ ቅዱስ አሁን እሱ ሰውየው በሚለው ደረጃ ከአባቶች ብቻውን በቂ ነው ወይ? ትክክል አይደለም። ስለዛ መጽሐፍ ቅዱስ ከአባቶች ተለይቶ ብቻውን በቂ ሊሆን አይችልም የሚለውን እንግዲህ ከፕሮቴስታንቶች አሁን ላይ ያሉት ቢያንስ ኮንፌስ ካደረጉ ታዲያ እግዚአብሔር ይመስገን አንልም። ግን ክሪድህን ግን ላሳየህ። መጀመሪያም ያለን መጀመሪያው አይደለም መጀመሪያም ያለን ያለው ያለ አይደለም ላሳየህ እና ላሳየህ ከራስህ ያለ ነው። ሶላ መጽሐፍት መተርጎም ያለባቸው ስለ ትርጉም ሆነ መተርጎም ያለባቸው ምን እንደሚል ላሳየህ። አንተ ኮንፌሽን ወይስ ሚኒስተር ኮንፌሽን አውጣልኝ። ኮምፒውተር መክፈት ስለማልችል ወይስ ሚኒስተር ኮንፌሽንን አውጣውና ላሳየህ ምን እንደሚል። እኔም አልከፍትም፣ ምናልባት አንተ ክፈት ነው። አንዳችሁ አውጡ። እሺ አንዳችሁ አውጡ። እኔ አሁን ስለማልችል ነው። ቃሌ ከቻልክ ቃሌ እናስቸግረው። አሁን ተመልከቱ የዌስት ሚኒስተር ኮንፌሽን የለንደን ባፕቲስት ኮንፌሽንንም አሳያችኋለሁ ምን እንደሚል። አሁን ላይ ግን ቢያንስ አሁን ላይ ያሉ ፕሮቴስታንቶች መጽሐፍ ቅዱስ ብቻውን ያለ አባቶች በቂ አይደለም ተብሏል። ኮንፌሽኑን ለምን እኔ ቀድሜ አላብራራልም? አራት አብራራው እናነበዋለን። አንተ ማን አብራሪ አድርጉ ሸልፈኛው እናነበዋለን። ምንም መብራራት እኮ አይሻም እንደዚህ ነገር ደግሞ። እሺ ኮንፌሽኑን መክፈት የሚችል ሰው አለ ወይ? ቃሌ ወይ እሱን ክፈቱልን። ግን እንዳትረሱ መጽሐፍ ቅዱስ ምን ላይ ላውጣለህ ያለ አባቶች ብቻውን በቂ አይደለም የሚለው እንዳይረሳ። እሺ ያልን ያለ ነው መተርጎም መጽሐፍ ቅዱስ ሲተረጎም መጽሐፍ ቅዱስ አባቶችን ጭምር መሰረት አድርገው ብቻውን በቂ አይደለም። በአጭሩ እንደዛ ነው ያልከን ቃል በቃል ሸልፈኛው እሱ በቂ ነው በቃ። እሺ ዌስት ሚኒስተር ኮንፌሽን የመጀመሪያው ትርጉም አምጣው ነው። ችግር የለም። እሺ ስለ ትርጉም ምንድን ነው የሚለው? ስለ ትርጉም እና ላሳየህ እኮ ነው መጽሐፍ ቅዱስ ላሳየህ ነው ወዳጅ። ስለ ትርጉም ምናምን አሁን መጽሐፍ ቅዱስን ቀጥታ አንድ ሰው ያለ አባቶች አንብቦ ወደ መዳን ትምህርት ወይም ደግሞ ለድህነት የሚያስፈልገውን ቢያንስ ማለት ነው በራሱ እንደዚሁ ማወቅ ይችላል አይችልም? አባቶችን ሳይጠቀም
እሱን ይችላል ያለ አባቶች አይደለም ይችላል አልክ ደግሞ አይደለም። አንተ እኮ ነው አንተ ኳሊፊኬሽን ቀያይር። አንድ ጊዜ ግን እንትን ሚስ አንደርስታንዲንግ እየመጣ ስለሆነ ኳሊፊኬሽን ጋር ስትቀያይር መልሴን መሀል አትግባ። አንድ ቆይ እኔ ምንም አሁን ቀደም እሺ ጋይስ መሀል መግባት ይሰራል። አንዴ ጋይስ ግዴለም ከሸልፌክስ ጋር ነው የሚያወሩት። ስለ መጽሐፍ ቅዱስ በቂነት ወይስ ደግሞ ስለ ሰዎች አረዳድ የሚለው ኳሊፋይ አድርገው ቢቀጥሉ ጥሩ ነው። ችግር የለም። ሸልፈኛው ከቃሌ ጋር ያወራ። እባክህን ሸልፈኛው ስማኝ፣ ከቃሌ ጋር ያወራ እባክህን ስማኝ በጌታ ችግር የለም። ከሁለት አንዳችሁ የፈለጋችሁት ሰው መርጣችሁ ማውራት ችግር የለውም። ከሸልፌክስ ጋር ስለሆነ የጀመራችሁት ኦኬ፣ ችግር የለውም። ከሱ ጋር ታወራላችሁ። ግን አሁን ዋናው ይሄኛውን ነገር ክሊር አድርጉልን እና ሄዱ። የሰዎችን አረዳድ ነው ወይስ ደግሞ የመጽሐፍ ቅዱሱን በቂነት ነው? እስቲ ከሁለቱ የትኛውን ነው ያልከው? ለይቼ ስላስቀመጥኩት ምን ችግር የለውም። መጽሐፍ ቅዱስ ብቻውን በቂ ነው የለውም። መረዳት ከሆነ ግን ያለ አባቶችን መሰረት አድርገን እንተረጉማለን ብያለሁ። ሁለታችሁም እያወራችሁ ነው። ሁለታችሁም ማውራት ይቻላል፣ እፈቅዳለሁ። ግን ሳታስረዝሙ ማለት ነው። የተረሳ ሀሳብ ሲኖር አንዳችሁ ያነሳችሁት ግን አንደኛው ምናልባት ለምንድን ነው የሳከው? ስለሆነ እንጂ እኔ መሀል አልገባም። እናንተ ታወራላችሁ፣ ችግር የለውም። ፍሪ ዲስከሽን ስለሆነ ችግር የለውም ብዬ ነው። ካልተፈለገ ሁለታችሁ ነው የምታወሩት፣ ግን ኳሊፊኬሽኑን ብቻ አስቀምጡልን ነው ዋናው ጉዳይ። እሱ ምንም ችግር የለም። እሱን አስቀድመን እኮ ተናገር ነው። በግልጽ ነው የጠየቁት። ምን አይነት ጥያቄ ነው ያስቀመጥኩት? አንድ ሰው መጽሐፍ ቅዱስን ቢይዝ አልኩኝ። ተመልከቱ ጋይዝ፣ መጽሐፍ ቅዱስን ቢይዝ እና ምንም አባቶችን ሳልጠቀም እንዲሁ መጽሐፍ ቅዱስን ብቻ አንብቤ ለድነት የሚያስፈልገው ነገር ግልጽ ነው። በቃ መጽሐፍ ቅዱስ ላይ ያለምንም የአባቶች እርዳታ አንብቤ መድረስ እችላለሁ። መጽሐፍ ቅዱሱ ብቻውን በዚህ ደረጃ በቂ ነው ቢል በዛ ደረጃ መጽሐፍ ቅዱሱ በቂ መሆን ይችላል ወይ ስለው አይ ትክክል አይደለም፣ ይሄ እንደዛ ካላ። ስለዚህ ስለ አረዳድ ነው ስለ ሰውየው አረዳድ ቃሌ ነው ሸልፈኛው ነው እያወራ ያለው። አይ ኖ ክሊር ለማድረግ ብቻ ነው ስለ ሰውየው አረዳድ እንጂ ስለ መጽሐፍ ቅዱስ እየጠየቅ ያለው ግባ ቃሌ አንተ ግባ። ሸልፈኛው አይ ቆይ አይደለም፣ ሸልፈኛው አረፍ በልና ቃሌ ቀጥል። እሺ አይ በጣም እየገባ ስለሆነ ያው ለውጥ የለውም። ሸልፌክስ ትፈቅዳለህ? ልግባ፣ ፈቃድህ ነው። አይ ችግር የለም። ምን ያህል ችግር የለውም። እሺ ግን ስለጀመርን ምናልባት ሚስ አንደርስታንድ እንዳያደርግ እኔ እሱን ፈርቼ ነው። እናንተ ጨርሳችሁ ነው የገባ። አሪፍ ነው፣ ምንም ችግር የለም። እሺ ቀጥል። እሺ ስለዚህ አንድ ሰው እኮ ነው የሚያወራው። አንዳችሁ ተጠብቁ እንዳለው 5 ደቂቃ ወስዳችሁ 2 ደቂቃውን ቃሌ 2 ደቂቃውን ሸልፈኛው መውሰድ ይቻላል። መተጋገዝ ይቻላል። እንደዛ ችግር የለብኝም ብያለሁ። እንደዛ ስል እኮ ንቀት እኮ አይደለም። ምንም አንዳችሁ የረሳችሁት ነገር ካለ አንዳችሁ ብትሞሉት ምንም ችግር ሳይለው ነው ለኔ። አይ ከአንድ ሰው ጋር ብቻ ተወያይ ካላችሁ ችግር የለም። ከአንድ ሰው ጋር ብቻ ወያያ አይ ዳዝ ማተር። ከሱ ጋር ቀጥሉ። እኔ ኳሊፊኬሽኗን ብቻ ለመጠየቅ ነው የገባሁት። ከአንተም ሳይሆን ከሱ ለመጠየቅ ነው ከሸልፌክስ እንጂ ችግር የለም። እሺ ስለዚህ አሁን መጽሐፍ ቅዱስ አንድ ኦርዲነሪ ሰው ለድህነት ጉዳይ አንበቦ ማለት የሆነ መጽሐፍ ቅዱስ ማለት ነው። ለምሳሌ አንድ ሰው አንበቦት ለድህነት የሚያስፈልገው ነገር እዛ ውስጥ ግልጽ ነው። ለየትኛውም ሰው ቢያነበበው በዛ ደረጃ ብቻውን በቂ ነው ያለ አባቶች ወይስ አይደለም? መጽሐፍ ቅዱስ ያለ አባቶች ግልጽ ከመሆኑ አንጻር ነው ያልኩት እኔ። ከክላሪቲ አንጻር፣ ከግልጽነት አንጻር ፕላስ ደግሞ ሰፊሺየንሲው አለ። አንድ መጽሐፍ ቅዱስ ያለምንም የአባቶች ተርጓሜ ያለምንም ይኸው ስሙ በደንብ ጋይስ፣ መጽሐፍ ቅዱስ ያለምንም የአባቶች ተርጓሜ ለድህነት በሚያስፈልጉ ጉዳዮች ላይ ብቻውን በቂ ነው አይደለም? ለሰዎች ኮንፌሽኑን ያነበብክ ጥያቄን መልስልኝ። እሺ ጥሩ። ምክንያቱም ልክ ላነበው ኮንፌሽኑ ሊነበብ ሊወጣ ሲል ሀሳብ እየቀየርክ ስለሆነ አሁን ጥያቄ ምንድን ነው? እስቲ ልገመላቸው። እስቲ ጥያቄን መጽሐፍ ቅዱስ አንተ ድገምና እሺ ስለዚህ እየሰማህ አይደለም ማለት ነው። እሺ በደንብ ስማ። ጠያቂ ስለሆንክ ማለት ነው። አይ ጠያቂ ነኝ ማለት አንድ ጥያቄን 18 ጊዜ ደግማለሁ ማለት አይደለም። እሺ በደንብ አድርገህ ስማ፣ አሁንም እንዳትረሳው ማለት ነው። መጽሐፍ ቅዱስ የድህነት ጉዳዮች ላይ ለድህነት የሚያስፈልጉ ወይም ደግሞ ሰዎች ሊያውቋቸው የሚገቡ ጉዳዮች፣ ነገሮች ሁሉ ላይ ያለምንም የአባቶች ትርጓሜ ለአንድ ኖርማል ሰው ብቻውን መጽሐፉ በቂ ነው አይደለም? እሺ ጥሩ። አሁን ያለምንም አባቶች ትርጓሜ የሚለውን ያዟት ጋይስ። ኮንፌሽኑ በኋላ ያሳየናል። ያለምንም አባቶች ትርጓሜ ነው የሚለው።
ያለምንም የአባቶች ትርጓሜ ብቻውን በቂ ነው አይደለም። ኦርዲነሪ ዩዝን ተጠቀመው። ኦርዲነሪ ዩዝ ውስጥ ደግሞ ጤናማ የሆነውን አተረጓጎምን ተጠቀመው ይላል። ስለዚህ ኦርዲነሪ ዩዝ ከተጠቀመ ሰፊሽንት የሆነውን የመዳን እውቀት ያገኛል። ኦርዲነሪ ዩዝ ስለዚህ አሁን ያለ አባቶች ትርጓሜ ብቻውን መጽሐፍ ቅዱሱ ከዚህ አንጻር ግልጽ ከመሆኑ አንጻር ብቻውን በቂ ነው ወይስ አይደለም? አባቶች ኦርዲነሪ ዩዝን ይጠቀማል በኢንተርፕሪቴሽኑ ጊዜ ስናፍታትን አባቶች እንዲጠቀማሉ ምናምን አላልኩም። እያልኩ ያለሁት ያለ አባቶች መጽሐፍ ቅዱስ ብቻውን ግልጽ ከመሆኑ አንጻር ይሰጣል አይሰጥም አላልኩም። ያለ አባቶች ብቻውን በቂ ነው አይደለም። ብቻውን ያለ አባቶች ትርጓሜ በቂ ነው። መጽሐፍ ቅዱስ ያለ አባቶች በቂ ነው። አሁን እንደምንም ዳርዳር ብለህ አሁን ምንድነው መጽሐፍ ቅዱስ ያለ አባቶች በቂ ነው አይደለም ነው ያልከኝ? ያለ አባቶች ትርጓሜ ግልጽ ከመሆኑ አንጻር ብቻውን በቂ ነው አይደለም? ለኖርማል ሰዎች በቂ ነው። ስለዚህ አሁን ግልጽ ከመሆኑ አንጻር ቅድም ብቻውን በቂ አይደለም ብሎ ነበረ። የኮንፌሽኑን ግን ኳሊፊኬሽን ቀያየርክ፣ እኔም ቀያይርላለሁ። እስቲ ኳሊፊኬሽን ምንም አልቀየርኩም ወዳጅ። እሺ ቆይ በደንብ ስማ። መጽሐፍ ቅዱስ ያለ አባቶች ትርጓሜ ሳይኖር በቂ የሆነውን የመዳን መንገድ ላልተማረው ሰው መስጠት ይችላል ወይ? አዎ በትክክል ያለ አባቶች ትርጓሜ ላልተማረ ሰው ሳይቀር ኢማጅን ላልተማረ ሰው ያለ አባቶች ትርጓሜ እንኳን እንዲሁ መስጠት ይችላል። በቃ በዚህ ደረጃ የመዳን እውቀትን በተመለከተ ስለዚህ አባቶች ታዲያ ምን አባቶች ምናምን እያላችሁ ለምን ታዲያ ታዝጉናላችሁ? ሸልፈኛው ማለት ምን ይሰራል? አባቶች ለብሮ የምጠቅሰው ብቻውን በቂ ከሆነ በደንብ አድርገህ ስማ ወንድም አለም። ያወራን ያለ ነው ስለ መዳን እውቀትን ስለማግኘት ነው። ከዛ በኋላ እነዛ ትምህርቶች መብራራት አለባቸው። ትርጉም የመዳን እውቀት ላይ የሚያስይዘህ ከሆነ መጽሐፍ ቅዱሱ እንግዲህ የመዳን እውቀት ለምሳሌ የስላሴ ትምህርት ግዴታ ነው። ሰው ለመዳን የሚያስፈልገው እውቀት ነው። የስላሴ ትምህርት፣ የስጋዊ ትምህርት፣ የድህነት ትምህርት ለምሳሌ ሚስጥራት ላይ ሊሆን ይችላል፣ ጥምቀቱ ላይ፣ ቅዱስ ቁርባን ላይ፣ ሌሎችም ላይ ትንሣኤ ሙታን ምናምን እንደነዚህ አይነት ጉዳዮች ላይ መጽሐፍ ቅዱሱ ያለ አባቶች ብቻውን በቃ በበቂ ሁኔታ የሚሰጠው ከሆነ አባቶች ዶክትሪን ወይም ደግሞ ዶክትሪን ሳይሆን ምንድነው ጳውሎስ ሰዎችን ወንጌል ሄዶ ሰብክ የነበረው? አሁን የተባለ ያለው ምንድነው? ፕሌን የምንለው ትምህርት ምንድነው የሚለው ነው። ምንድነው ወንጌል? ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ የተቀመጠው ግልጽ ነው። ሰዎች ለማመን ወደ ክርስትና ለመጨመር በቂ ነው። እሱን ደግሞ አንድ ቆሮንቶስ ምዕራፍ 15 ላይ ይቅርታ እዚህ ላይ እንዳታልፈው። አንድ ቆሮንቶስ 15 ላይ ያለው በቂ ነው። አንድ ሰው ወደ ክርስትና ለመምጣት በስላሴ ማመን አይጠበቅበትም። አሁን ምንድነው ስላሴ ስንል ትምህርቶቹ ተርሞችም በኋላ ወደ ቸርች ውስጥ ገብቶ ሰው ለዛ ነገር ይጠቀማል። ከዛ ውጭ ግን የተለየ አይነት ትምህርቶቹን ወይም ደግሞ ቃላቶቹን ማወቅ አለበት አይደለም። አንዴ ተቋርጦብኝ ነበረ። ተመልሻለሁ። አሁን ተመልሳለሁ። እሺ እያልኩ ያለሁት ምንድነው? አንድ ሰው ይሄ ስላሴ የምትለዋን ቃል ምናምን ተርሙን አይደለም ግን ሀሳቡን ራሱን አንድ አምላክ ሶስት አካላት እንዳሉ መንፈስ ቅዱስ አምላክ እንደሆነ አካል እንደሆነ ከአብ የሚወጣ እንደሆነ ወልድም ልክ እንደዚሁ ከአብ የተገኘ እውነተኛ የባህሪ አምላክ እንደሆነ በባህሪ ከአብ ጋር አንድ እንደሆነ ማለት ነው። የስላሴን ትምህርት እንደዚህ በትምህርት ደረጃ ኢየሱስ ወዳጅ የሚተካከል አምላክ ወደ ክርስትና እሱን አሳያለሁ። መጽሐፍ ቅዱስ አንብቦ ይሄን የካዱ እኮ ብዙዎች አሉ። አሁን እሱን ሳይሆን እያልኩ ያለሁት አንድ ሰው ወደ ክርስትና ለመምጣት በስላሴ ትምህርት የካዱትን አሳያለሁ። ኧረ እባክህን ስማኝ ወዳጅ። እሺ አንድ ሰው ወደ ክርስትና ለመምጣት በስላሴ ማመን አለበት የለበት? በስላሴ ትምህርት ምንድነው በዚህ ደረጃ ራሱ እንደዚህ ማለታችሁ አያስገርመንም? ግን ሰው ወደ ክርስትና ለመጨመር በስላሴ ትምህርት ማመን አለበት የለበትም ተብሎ ሲጠየቅ እንደዚህ ማቀማማት ምንድነው? ሸልፈኝ ወንድሜ በደንብ ስማ እንጂ ለምንድነው ያን ያለ ነው? ምንድነው አንድ አካል ሃይፖስታሲስ ሆሞጂያ ምናምን ቃላት አላልኩም። ማን ጠየቀ? ያልተጠየቀው ነው የምትመልሰው። ሶስት አካላት እንዳሉ አንድ አምላክ እንዳለ ይህንን ነገር ማመን አለበት የለበትም? አንድ ሰው ያምናል ያገኛል ከመጽሐፍ ቅዱስ። እኔ ከመጽሐፍ ቅዱስ ያገኛል አያገኝም ሳይሆን ወደ ክርስትና ለመግባት ይሄ ግዴታው ነው። የስላሴ ትምህርት ግዴታው ነው። ግዴታው ከሆነ በቃ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ብቻውን በቂ ነው አትበል። በቂ አይደለም። አንደኛ ቆሮንቶስ እንደ ምሳሌ ነው ያቀረበው። የስላሴ ትምህርት አልተብራራም። የመዳን መንገድ ቆይ ወንጌልን ነው የነገርኩህ እንጂ እኔ እሱ ብቻም በቂ ነው አላልኩም። ኧረ እሱ በቂ ነው ብለሃል።
ወንጌልን እኮ ሰው ለመዳን አንድ ኮሪንቶስ ምዕራፍ 15 ላይ ያለው በቂ ነው ብለህ ነበር። አሁን ከቅድም ጀምሮ ነው ባይዚ ሀሳብን እንዴት እንደምትቀያየሩ ሀሳባችሁን ግን ራሳችሁን እንድትታዘቡ ፈልጋለሁ። አንዴ ተጠይቀህ የሆነ ነገር ትላለህ፣ ወዲያውኑ ልክ ሲመጣብህ ሀሳብን ትቀይረዋለህ። መጽሐፍ ቅዱስ ብቻውን በቂ ነው የታገለ የሚለው ላይ ልክ እንደዚህ ማለት ነው። ክላሪቲ ያሳየው ሳሳይ ነው ያመጣውልህ እኮ እሱ በቂ ነው። አንድ ኮሪንቶስ ምዕራፍ 15 ላይ ያለው በቂ ነው አልከኝ። ከዛ የሥላሴን ትምህርት አነሳው። እዛ ጋር ግልጽ ያቺ ሶስቷ ጥቅስ ለሰውየው ድነት በቃ እሷ ብቻ በቂ ናት ያልኩ እንደዛ ያልኩ መስሎክ ነው። እንደዛ ነበር ያልኩ በነገራችን ላይ። ለዛ ነው አሁን የሥላሴ አንድ በጌታ ስም አንድ በስነ ስርዓት ነው አልከኝ። ይቀጥላል ማለት ነው። አሁን እንደዚህ የሳከው ለምን ታውቃለህ? ሸልፈኛው ስለተያዝክ ያው በሳቅ ለማሳለፍ እየሞከርክ ነው። ሲጀመር የሥላሴን ትምህርት ጠይቄ አንዴ ችግር የለም ይሻል አልያዝ ችግር የለም። ሲጀመር የሥላሴን ትምህርት ጠይቄ እኮ ቃላቱን መያዝ አይጠበቅበትም። እንደዚህ ሆኖ እንደዛ ሆኖ በለስ ታቅማማ የነበረው እኮ በቃ ይሄን ስለተረዳው ነው ስህተትህን። ግን አሁን ግን መልሰህ ስህተትህን ስታውቅ ግን በቂ ነው ካልክ በኋላ በቂ አይደለም ማለት ጀመርካል። ችግር የለም እሱን ያብራራውልን። ምናልባት ሥላሴ ስትል ትምህርቶቹ በኋላ የሚመጡ ቃላቶቹ ጭምር በኋላ ደግሞ እንዳትጠይቀኝ ችግር የለም። ችግሩ ከሪከርድ የሚያመልጥ የለም። ችግሩ ሪከርድ ላይ ቁጭ ስለሚልልህ አያሳስብም። እሺ ኤኒዌይዝ አሁን እንትናችንንም እንዳንጥስ አሁን ስለዚ አሁን ጥያቄ ምንድን ነው ተመልከት በደንብ። ያለ አባቶች ትምህርት ያለ አባቶች ትርጓሜ ለድህነት የሚያስፈልገው አስተምሮ አሁን የሥላሴ ትምህርትም ለድህነት ያስፈልጋል ብሎናል ወንድማችን እንደሰማችሁት። ስለዛ የሥላሴ ትምህርትን ጨምሮ ሌሎችም ለድህነት የሚያስፈልጉ አስተምህሮች በመጽሐፍ ቅዱስ ላይ ግልጽ ነው። ያለምንም የአባቶች ትርጓሜ እንዲሁ እናውቃቸዋለን። በቂ ነው መጽሐፍ ቅዱስ በዛ ደረጃ ያለ አባቶች ትርጓሜ እያልን ነው። ታዲያ አባቶች ምን ይሰሩልሃል? እሺ እዚህ ጋር ሁለት ነገር ላድርግ። አንደኛ መጽሐፍ ቅዱስ ያለ እነዚህ ያለ አባቶች ትርጓሜ በራሱ በቂ የሆነ የድነት መንገድ የድነት እውቀት ይሰጣል አይሰጥም የሚለው አዎ ይሰጣል ብዬ ተነሳው። መጀመሪያ እሱን ያዙ። ሁለተኛ ደግሞ አንድ ግለሰብ መጽሐፍ ቅዱስን ራሱ አንብቦ ያለ አባቶች በተለየ መንገድ አንብቦ ያን የድነት መንገድ ላይ ይረዳል ወይ? አዎ። ቀጥሎ ደግሞ የመጣው ጥያቄ አባቶችን በምን መንገድ ነው ለምንድን ነው የሚጠቅሙ? ቆይ አንዴ ያው ኦኬ ኩሳው ያለ አባቶች አንድ ሰው ያለ አባቶች መጽሐፍ ቅዱስን አንብቦ ወደ ድህነት መምጣት ይችላል ብሎናል። በቂ ነው፣ ብቻውን በቂ ነው መጽሐፍ ቅዱስ። አሁን አባቶች ምን ይጠቅሙሃል ታዲያ? እሺ አባቶች ሰውየው ወደ ክርስትና ከመጣ እነዚህን ትምህርቶች የተብራሩበት ትምህርት፣ ለምሳሌ አንድ ሰው በመጽሐፍ ቅዱስ ውስጥ ኢየሱስም አብም መንፈስ ቅዱስም እግዚአብሔር አንድ አምላክ እንዳለ ያምናል፣ ሶስት አካላቶች እንዳሉ ያምናል። እነዚህ ነገሮችን ግን በአባቶች ትምህርት በተሻለ መንገድ አንድ አካል ሶስት አካል ስንል ምን ማለታችን ነው? ምን ማለታችን ነው? ብቻውን በቂ ከሆነ ምን ይሰራለታል? የአባቶች ትምህርት መጽሐፍ ቅዱሱ ብቻውን በቂ ከሆነ ለመዳን የሚያስፈልገው ነገር ምን ይሰራለታል? አባቶች ያንን የመዳን እውቀትን እኮ ቸርች ውስጥ እኮ ለመግባትና ወደ ክርስቶስ አካል ለመጨመር ነው እንጂ ከዛ በኋላ ያንን ትምህርት ማወቅ የለበትም እንዴ? በትክክል በተብራራ ያንን ትምህርት እኮ ነው የምልህ። ለመዳን የሚሆነው ትምህርት መጽሐፍ ቅዱሱ ብቻውን እንደዚሁ በቂ ነው ተብሏል። ከአባቶች ተነጠሉ፣ ከአባቶች ትርጓሜ ተነጠሉ፣ ብቻውን በቂ ነው ብላችኋል አይደለ? ከአባቶች ትርጓሜ ተነጠሉ፣ ብቻውን በቂ ነው። ብቻውን በቂ ከሆነ ምን ይሰራል ታዲያ? አባቶች ብቻውን በቂ ከሆነ መጀመሪያም ያለነው ሰውየው ለመዳንና የቸርች እውቀት ውስጥ አንተ ምንድን ነው የኒቄ እምነት የሃይማኖት ድንጋጌን ካስተማርክ በኋላ ሰውየው አይማርም እንዴ? ትምህርት ሰውየው ከገባ በኋላ ትምህርቱን አይማርም ማለት? አንድ ሰው መጀመሪያ ለመግባት የጠየኩ ምንድን ነው ወዳጅ የኒቄውን ካስተማርከው በኋላ በቂ የሆነ የድነት እኛ ጋማ የኒቄውን አስተማርከው፣ የቁስጥንጥንያውን፣ የኤፌሶኑን የእናንተንም አቶ የኒቄያ ጉባኤስ ምን ይሰራልሃል? ብቻውን በቂ አይደለ እንዴ? ብቻውን በቂ ከሆነ የኒቄያውም የቁስጥንጥንያውም የአባቶችን ምንድነው ጥቅሙ? ምን ይሰራልሃል እያልኩ እኮ ነው። በመዳን ጉዳይ ላይ ብቻውን በቂ ከሆነ ምን ያስፈልጋል ተጨማሪ ነገር? እሺ በደንብ ስማኝ። ሰውየው ወደ የመዳን እውቀትን ተቀበለ፣ ወደ ቤተክርስቲያን ውስጥ ገባ። ይህንን በተደራጀ መንገድ ኦርጋናይዝድ በሆነ ትምህርትና ያ ትምህርትም እንዳይስት በጤናማ በሆነ መንገድ አባቶች የተረጎሙትን የመጽሐፍ ቅዱስ ክፍሎችን እንዲያውቅ ይደረጋል። ከዛ በኋላ ያንን ኢንተርፕሪቴሽን በቸርች ህይወት ውስጥ ሰውየው የተቀበለ ጤናማ የሆነ ያስተምሮ ጤናማ የሆነ የነገረ ድነትና ያንን ይዞ ይቀጥላል። መጀመሪያ ላይ ግን ሰውየው ፕሌን የሆነውን አስተምሮ
ከመጽሐፍ ቅዱስ ሊያገኝ በሚችልበት መንገድ እግዚአብሔር የመዳን መንገድን አዘጋጅቶለታል። ያን የመዳን መንገድ የተዘጋጀለት ሰውዬ ግን በቸርች ህይወት ውስጥ እነዚህን ትምህርቶችን እየተማረ በደንብ የተብራራውን አስተምሮ እየተረዳ በእምነቱም እየጸና ይሄዳል። ስለዚህ አሁን እያልከን ያለው በፕሮቴስታንት ውስጥ የሥላሴ ትምህርትም ሆነ የስጋዌ ሌሎች የድህነት ትምህርትም የሆኑ ግለሰቦች በራሳቸው ከአባቶች ውጪ በራሳቸው አንብበው ደርሰውበት ከዛ በኋላ አስፋፍቶ ለማስተማር ግን አባቶችን ተጠቀሙበት ማለት ነው። እንደዛ አላልንም። ያልኩ ያሉት ምንድን ነው? ይሄ የአባቶችን የምንጠቀመው አስፋፍቶ ለማስተማር ያህል እንደው ሰውየው መጽሐፍ ቅዱስና አንብቦ ክርስቶስ ለኃጢአቱ እንደሞተለት ክርስቶስ ከአብ ጋር የሚተካከል ጌታ መሆኑን ያምናል። ቀጥሎ በዛ ውስጥ ከገባ በኋላ ግን መንፈስ ቅዱስ አካል እንደሆነ ያምንና በቤተክርስቲያን ህይወት ውስጥ ግን አንድ ሰው ይቅርታ አድርግልኝና ማለት ነው፣ በጣም ይቅርታ ቋርጥ ግን ስለዚህ አንድ ሰው አንብቦ መጽሐፍ ቅዱስን መንፈስ ቅዱስ አካል እንደሆነ መንፈስ ቅዱስ ከአብም ከወልድም ጋር አንድ ጌታ አንድ አምላክ እንደሆነ ይህን ሁሉ አሁን በራሱ ይረዳና መጽሐፍ ቅዱስን ብቻ አንብቦ ማለት ነው ምንም አባቶች ትርጓሚ ምናምን ሳያስፈልገው ኢማጂን መጽሐፍ ቅዱስ በዛ ደረጃ ግልጽ ነው እያሉ ነው። እና ስለዚህ አሁን የአባቶች ትምህርት በቃ ስለዚህ ከዛ በኋላ የሚያስፈልገው ምንድነው? ያው የሚያውቀውን ነገር እንደው ለማጠናከር ያለው ነው እያለን ያለው። አሁን ደግሞ መለስ እናደርገው አይደለም ያልኩ ያለሁት ምንድነው? የመዳን እውቀትን ሰውየው መጽሐፍ ቅዱስን አንብቦ ያገኛል። ያገኘውን ነገር ግን በቤተክርስቲያን ህይወትና በቤተክርስቲያን አስተምሮ ትምህርቱ ያጸናል ያልኩ ያለሁት እንጂ ሰውየው በሙሉ ያንን ሲስተማታይዝ የሆነ ነገርን ሲስተማታይዝ የሆነውን ነገሮችን ሙሉ በሙሉ አንብቦ ቁጭ ብሎ ተረድቶ በቤተክርስቲያን አባቶች በተቀመጠው መንገድ ይረዳል ማለታችን አይደለም። አይ ኖ እኔ በአባቶች መልኩ ይረዳል አላልኩም። እኔ በአባቶች መልኩ ይረዳል እኮ አይደለም ያልኩት። እንዴ እንደዛማ ሲጀመር በአባቶች መልኩ ተረዱ የሚልማ የእናንተም እኮ መመሪያ የላችሁም። በአባቶች መልኩ ተረዱ ሳይሆን በቃ መጽሐፍ ቅዱስን በትክክል እንረዳ ነው አይደል? ዋናው ሐሳባችሁ ያው አባቶችም ሊሳሳቱ ስለሚችሉ ዋናው ቁም ነገሩ መጽሐፍ ቅዱስን ግን የምንረዳው መርሆው ግን ምንድነው? መጽሐፍ ቅዱስን የምንረዳው በራሳችን በግል አይደለም ያልን ነው። በግላችን አንረዳም። በምንድን ነው የምትረዳው? በኮሚኒቲ ውስጥ በተላለፈ ኢንተርፕሪቴሽን። እስቲ በየትኛው ኮሚኒቲ? በክርስቲያን ትራዲሽን ውስጥ በተላለፈልን ኮሚኒቲ አማካኝነት። በየትኛው ኮሚኒቲ? ለምሳሌ ብዙ ኮሚኒቲዎች አሉ። አሁን ብዙ ክርስቲያን ኮሚኒቲዎች ስላሉ በየትኛው? ካቶሊካዊ በሆነ ኮሚኒቲ ምን ነው ሳት የምር ነው። እሺ ተመችቶኛል። እሺ ኦርቶዶክስ ላለ ማለት ነው ካቶሊክ። እሺ በካቶሊክ ኮሚኒቲ ውስጥ ባለው መረዳት ፕሮቴስታንት ሆኜ እንዴት ኦርቶዶክስ ልል እችላለሁ? አንድ እሺ ችግር የለም። ካቶሊክም ብለሃል እንኳን ኦርቶዶክስ እና ማለት ነው። ለማንኛውም በካቶሊክ ችግር የለም። በካቶሊክ ኮሚኒቲ ውስጥ በዛ ውስጥ ያለውን መረዳት ነው የምንይዘው አይነት ነገር ብለሃል አይደለ? በራሴ ሳይሆን የምንረዳው በኮሚኒቲው መረዳት ነው የምንረዳው አልክ። እሺ የካቶሊክ ቤተክርስቲያን ለምሳሌ እሺ አሁን አንድ ሰው ይሄ እንግዲህ እንደ መርህ የሚቀመጥ ከሆነ ለምሳሌ የካቶሊክ ቤተክርስቲያን ይሄ ማለት ደግሞ መጣ የሆነ ምን ነው እኔ ምንም ነገር ጠይቀኝ የሆነ ነገር ትልና ካቶሊክ እንግዲህ ኦርቶዶክስ ላለማለት ስትል ካቶሊክ ብለሃል። እንግዲህ ተነክረህበታል። አሁን በደንብ አድርገን እናየዋለን። ኦርቶዶክስ ለምን ይልሃል ብለህ ነው? ኦርቶዶክስ እኮ ማለትም ኦርቶዶክስ እኮ ከጉባኤ ተወገዘች ናት። ምን እንዴት አድርገን ኦርቶዶክስ ልል የምችልህ? በጣም እኮ የሚያስቀው በእግዚአብሔር ስም ፕሮቴስታንት ውስጥ ቁጭ ብለው ኦርቶዶክስን በጉባኤ የተወገዘች ትላለህ። ለማንኛውም ችግር የለም ቆይ እንመጣበታል። በኬልቄሮን የተወገዝ ከሆነ እንዴት ነው አንተ አሁን ርዕሱን ሽፍት ልታደርግ ነው? ጉባኤ ኬልቄሮን ገና ከጀምሩ የምን ጉባኤ ነው? የምን ጉባኤ ነው? አንተ ነው ሽፍት ያደረግከው። የምን ጉባኤ ነው ኬልቄሮን? ታውቃለህ? ስለ ጉባኤ ኬልቄሮን አንብበህ ታውቃለህ? እና በጉባኤ የማታውቅ ከሆነ የማታውቀው ነገር ውስጥ የምታነሳቸው ነገር ውስጥ እርግጠኛ ነው። እሺ ዓለም አቀፋዊ ጉባኤ ነው። አንዴ ቆይ ችግር የለም ማንም ጣልቃ እንዳይገባው አንዴ እሺ አትግቡ። ልመልሰው ሽፍት ሊያደርግ የነበረውን ርዕስ እዛው ላይ ልመለስና ወደ ኬልቄሮን እመጣልሃለሁ። ያን ያህል እውቀቱ እንዳለ እንደይነች ታደርጋለህ እናደርጋለን። ጀምርና ለምን አታየውም? ጀምር እስቲ። ምኑን ልጀምር? ጥሩ ነው። አይ ማለት ጀምራለህ። ጉባኤውን አታውቅም ብላል። እስቲ ጀምርና። አታውቅም? አይ ካወቅ እናያለን፣ አብረን እናያለን። ግን ለምንድን ነው ርዕሱን ትተው የመጣኸው ወዳጄ? አንተ ነው የመጣው። እኔማ ነገርኩህ። እሺ
በካቶሊክ ኮሚኒቲ ውስጥ ባለው ኢንተርፕሪቴሽን አስተምሮችን እንመዝናለን አልኩ። እባክህን አንዴ ቆይ፣ ቂዱን ምናምን እያልክ ሄድከው እኮ አንተ ነህ። ለማንኛውም በካቶሊክ በካቶሊክ ኮሚኒቲ ውስጥ ያተውልኝም እንደው ስሞት ካቶሊክ እያለ ነው እንደው ለእኔ ለምን አይተውልኝም? እኛ የምንረዳው የሚረዳ ከሆነ ይኸው ካቶሊኩ ራሱ መጣለ። እንግዲህ ይኸው በእነሱ ኮሚቴ ትመጣለህ። ችግር የለውም። ቆይ እስኪ አንዴ አባቴ፣ ቆይ ብራዘር፣ አንተ ቁምና ቃሌ አረ ለቃሌ ለኛ ምድር ስተሸልፈኛው በእናትህ አንዴ ጨርሰው። እሺ ጨርስ። አኬ ጨርስና አንዴ 5 ደቂቃ ብቻ 5 ደቂቃ ቆይ፣ አንዴ ታገሱት። እሺ ስለዚህ አሁን በካቶሊክ ኮሚኒቲ ውስጥ ያለውን መረዳት እንይዛለን ብሏል። አሁን ልክ ሲያዙ ደግሞ ሀሳባቸውን ቅይር አድርገው እንዴት እንደሚመጡ ላሳያችሁ። ለምሳሌ በካቶሊክ ኮሚኒቲ ውስጥ የኢማኪሌት ኮንሰፕሽን መረዳት አለ። ትቀበላለህ? በደንብ ስማንሻውን ካቶሊክ ስለኔ ጉባኤዎቹ አሏት። 3 ጉባኤዎች ወይም ደግሞ የኮሚኒካል ክሪዶች አሉን። ኒሲኖ ኮንስታንቲኖፕል ክሪድ። ይኸው እንግዲህ ጉባኤው ኮሚኒቲው በትራዲሽን ደረጃ ይህንን ለምሳሌ ይዛለው ትላለች ቤተክርስቲያኒቱ። ኢማኪሌት ኮንሰፕሽን ትቀበላለህ አትቀበልም? ካቶሊክ ስል ኢንደልጀንሲ ፓርጋቶሪ እያመጣ እኔን የካቶሊክ መረዳት እሱን እያልኩ አይደለም። ካቶሊክ ስል ክሪድ ኢኮሚኒካል ክሪዶች አሉ በካቶሊክ ቤተክርስቲያን ውስጥ ወዳጅ። ኢማኪሌት ኮንሰፕሽንም በኢኮሚኒካል ካውንስል ደረጃ አለ በዛ ኮሚኒቲ ውስጥ። እሱን አይደለም ካቶሊክ እኔን ጠይቀኛ። ታዲያ ካቶሊክ ስትል እኔን ጠይቀኝ ይላል እንዴ? እና ካቶሊክ ካልከ በኋላ ስትያዝ አየህ፣ ካቶሊክ ስል ሌላ ማለት ስትያዝ ይላል። እያያችሁ ነው ጋይስ። ያልተባለውን እያመጣ ደግሞ ተይዟል የምትለው ነገር እኮ ነው የምታስቀኝ። በደንብ ችግር የለም። እኔ ምንም የሚያስቅ ነገር የለኝም። ግን የአንተ ስንፍና ግን ራስ መልሶ እያሳቀ ነው። አሁን የምትጠየቀው ካቶሊክ ስል ማብራራት አለብኝ። ካቶሊክ ስል ምን እያልኩኝ ነው? ኢንተርፕሬቴሽን ሁሉ በ3ቱ ኢኮሚኒካል ክሪዶች ማለትም አትኒዥያን ክሪድ፣ ኒሲኖ ኮንስታንቲኖፕል ክሪድ እና አፖስትልስ ክሪድን መሰረት አድርገው የተረጉማለሁ። ቀጥሎ ደግሞ የሚባል ይሄ በተለምዶ የተቀመጡ ነገሮችን አትያዝ። በመጀመሪያ ብዙ ነገሮችን አታውቅም ያልኩህ አትናቴዎስ የራሱ የሆነ ክሪድ የለውም። በነገራችን በተለምዶ አትናሽያን ክሪድ የሚባል ቆይ አሁን እኔ የጠየኩህ ብቻ መልስልኝ። ኮሚኒቲ ካልክ ያንተ ትራዲሽን ነው። በካቶሊክ እዚህ ማለፍ ስለሌለብን ስለዛ አሁን የመመለስ ብቃቱ ክሪዶች ግዴታ የመመለስ ብቃቱ ከሌለ አትኒሽያን ክሪድ ካቶሊክ ውስጥ የለም እያልክ የመመለስ ብቃቱ አይደለ። አትናሽያን ክሪድ የሚባል ማለት በስም ደረጃ አለ፣ አትሪቢዩት ተደርጎ ለስሙ ራሱ ቅዱስ አትናቴዎስ ግን ክሪድ አለ የሚባል ነገር የለም። እንግዲህ ማን አለክ? እንደዛ ማን አንተ ራስ ቆይ አንዴ የአትናቴዎስ ክሪድ አላልክም? ቆይ አትናቴዎስ የጻፈ ማለት ነው? የአትናቴዎስ ክሪድ ብለሃል አላልክም? አንተ ሰውዬ የሚያስቅ የራስ ስንፍና ነው። አሸልፈኛው ቆይ አንዴ የአትናቴዎስ ክሪድ ማለት የአትናቴዎስ ክሪድ ማለት አትናቴዎስ ጻፈ መቼ አልኩኝ? ማን ወጣ? እሺ አንዴ የአትናቴዎስን ክሪድ ማን ይጻፈው? አትናቴዎስ መቼ አልኩኝና ነው የምትከሰኝ? የአትናቴዎስን ክሪድ ማን የጻፈው? ማንም ይጻፍ፣ ግን አትናቴዎስ አትኒሻን ክሪድ ማንም ይጻፋል። ሲጀመር እኔ ነኝ አሁን አትናቴዎስ አልጻፈም ስለ እኔ ሲጀመር መች ጻፈ አልኩኝ ብለህ እንትን እያልክ ያለው አንዴ ችግር የለም። ራስህ ታመጣለህ። አንዴ ፕሊስ አሁን ጉንጫ አልፋ ክርክር ሲጀመር ያ ክሪድ የአትናቴዎስ አይደለም። በተለምዶ ነው እንደዛ የሚባለው እያልኩ ነው። ከታረምክ አትናሽያን ክሪድ ማለት የአትናቴዎስ ክሪድ ነው። አንተ በቃ ጉንጫ አልፋ ክሪድ ማለት አትናቴዎስ ጽፈዋል ብያለሁ። ሲጀመር ያ ክሪድ የአትናቴዎስ ስንፍና ለራሱ መልክ እያሳቀ ነው ወዳጄ። ኧረ በእናትህ እሺ ቀጥል። ስለዚህ ሚካኤል የምሬን ነው። የራስህ ስንፍና መልሶ እያሳቀ እየኮረኮረህ ነው። አትናቴዎስ አልጻፈም ትላለህ። እኔ ጽፏል መቼ አልኩኝ? ጽፏል ሳልልህ ዝም ብለህ ሲጀመር የአትናቴዎስ አይደለም ክሪዱን ያልኩ። ግን ብቻ ሽቶ አሁን እዛ ጋር አትያዘኝ። አሁን እንመለስ። መጽሐፍ ቅዱሱ በዛ ደረጃ ግን ያዝና መጀመሪያ ቆይ ሶስቱን ያዛት ሲጀመር የሱማ እኮ ያዛቸው። መጽሐፍ ቅዱስን የምንተረጉምበት 3 ኢኮሚኒካል ክሪዶች አሉን። ኒሲኖ ኮንስታንቲኖፕል ክሪድ፣ አትኒሻን ክሪድ እና አፖስትልስ ክሪዶች አሉን።
ምን አልከኝ? መጀመሪያ ላይ አይሰማም? መጀመሪያ ላይ ምን አልከኝ? መጽሐፍን የምንተረጉምበት 3 ኢኩሜኒካል ክሪዶች አሉን። እነዚህ ክሪዶችን 3ቱ። ስለዚህ ካቶሊክ ስል ፓርጋቶሪ፣ ኢንደልጀንሲ ምን ናቸው? 3 ኒሲኖ ኮንስታንቲኖፕል ክሪድ፣ አፖስትልስ ክሪድ እና ትኒጃን ክሪድ። እሺ እነዚህ ስለዚህ አሁን በካውንስል ደረጃ አይደለም እያወራ ያለው፣ ስለ ክሪድ ብቻ ነው እያወራ ያለው። ካውንስልም ደግሞ እሱ ክሪድ ነው። ኦኬ በካውንስል ደረጃ ደግሞ የኒቂያ፣ የኮንስታንቲኖፕል፣ የኤፌሶን እና የኬልቄዶን ቀጥሎ ደግሞ የኮንስታንቲኖፕል ሰከንድና ሰርድንም እንቀበላለን ከኒሲያቱ ውጭ። እዛ ድረስ ሄደ ናይሲያቱ ላይ ለምን ቆምክ? ስለተሳሳተ ነው። አይተዋል። ተሳሳተ። ዓለም አቀፋዊ ጉባኤ ብለህ አንተ ራስህ የጠቀስከው ኮሚኒቲ ውስጥ ዓለም አቀፋዊ ጉባኤ ብለህ ናይሲያቱን ትቃወምና ከሱ በፊት የነበረውን የመጀመሪያውን የኒቂያውን ግን እንቀበላለሁ ትላለህ። ይሄኛው ተሳስቷል፣ ይሄኛው አልተሳሳተም ትላለህ። አንተ ኒቂያ ኮንስታንቲኖፕል ኤፌሶን ተቀብለህ ኬልቄዶን አትቀበልም? አንዴ እባክህ ወዳጅ፣ እኔንማ ከፈለክ ትንሽ አንዴ ቆይ፣ ሳቅህን ትንሽ ቀንስ ከይቅርታ ጋር ማለት ነው ማለት የምትችል እሺ። አንተ ትቀበላለህ አትቀበልም ላልከኝ እሱን የኔን ጠይቀኝ እነግርሃለሁ። አንተ እኮ ሲጀመር የካቶሊክ ኮሚኒቲ ውስጥ ምናምን ብለህ እኮ ተዘፍቀህበታል እኮ። ሄደህ ከገባህበት በኋላ እኮ ነው የካቶሊክን እኮ ትጠይቅ ያለው። እኔ ካቶሊክ ነኝ አላልኩ ሲጀመር። አንተ ካቶሊክ ነኝ ብለህ ተነስተህ ኦርቶዶክስማ አለለም ካቶሊክ ነው የምለው ብለህ ከዛ በኋላ በካቶሊክ አስተምህሮ ልክ ስትያዝ አይ አልቀበልም ብለህ ደግሞ ወደኋላ አፈግፈክ ማለት ነው። ስለዚህ መጀመሪያ ምን ያሉት እነዚህ ነው። ስለዚህ አሁን ቆይ አንዴ አንዴ አሁን ስለ ኮሚኒቲ ነው ያነሳው። ስለ ኮሚኒቲ ስላነሳ እስኪ ሁለተኛውን የኒቂያ የማይቀበል የካቶሊክ ኮሚኒቲ ካለ አሳየኝ። አይ ካቶሊክ ኮሚኒቲ ማለት ሮም ካቶሊክን እያወራሁ አይደለም ወንድም አለም። የሮም ካቶሊክ በሮም ከተማ ላይ ብቻ ያለች ካቶሊክ ነች። ካቶሊክ ዓለም ሁሉ ያለ ካቶሊክ ነው ወይ? አይደለም የሮም ካቶሊክ እያልኩ አይደለም። አሁን ደግሞ የሮም ካቶሊክን እያልኩ አይደለም። ታዲያ የትኛውን ካቶሊክ እያልክ ነው? አስቀመጥኩልህ። ካቶሊክ ኮሚኒቲ ቅዱሳት መጽሐፍት መተርጎም ያለባቸው ብዬ ነገርኩ። አስቀመጥኩልህ። የሆነ ነገር አርጊው አታረግም። ኦኬ የሆነ ነገር እሺ፣ በየትኛው አርጊው ላድርግህ? ምን አልኩ? በዚህ አንዴ ቀስጣይ 30 ሰከንድ ስጠኝና ፍሬምወርክ በደንብ ያዝ። ሶስቱ ባልከኝ መጽሐፍ ቅዱስ የሚተረጎመው በእነዚህ አማካኝነት ነው። ሳተረጉም ብቻውን በቂ ነው አይደለም። ያለ እነሱ ያለ ሶስቱ ብቻውን ሳተረጉሙ ብቻውን ለድህነት በቂ ነው አይደለም። የድህነት ጉዳይ ለማወቅ አንድ ሰው እነዚህን 3ቱን ክሪዶችን ሳያውቅ መጽሐፍ ቅዱስን አንብበው በቂ የሆነ የመዳን እውቀት ያገኛል። ቆይ አንዴ። ስለዚህ አሁን 3ቱን ክሪዶች ሳያውቅ ሳይቀበል ምንም ሳያውቃቸው ማለት ነው መጽሐፍ ቅዱሱ ብቻ አንድ ሰው መጽሐፍ ቅዱስን ብትሰጠው አንድ ሰውዬ ወደ ጌታ ካላት ልትጨምረው ትችላለህ። ቆይ ትችላለህ አይደለም ይችላል ምናምን ሳይሆን መጽሐፍ ቅዱሱ በዛ ደረጃ ያለ እነዚህ ያለ 3ቱ ክሪዶች ምናምን ምንድነው አሁን ከጠቀስካቸው ውጭ ብቻውን ተነጥሎ ማለት ነው የመዳን እውቀትን በበቂ ሁኔታ ለመስጠት በቂ ነው አይደለም? በቂ ነው። በቂ ከሆነ እነዚህ ክሪዶቹ ምን ይሰሩላል? ለምሳሌ አፖስትል ክሪድ ምን ይሰራላል? እሺ በደንብ አድርገኝ ስማኝ አክሊል። አፖስትል ክሪዱ ምን ይሰራል? አንድ ግለሰብ መጽሐፍ ቅዱስን አንብቦ እነዚህን ክሪዶችን ሳይኖረው እጁ ላይ ሳይኖረው መጽሐፍ ቅዱስን ቢያነብ የመዳን እውቀት ሊያገኝ ይችላል ወይ ካል፣ አዎ ሊያገኝ ይችላል አላልኩም። እንደዛ አይደለም ጥያቄ። አይደለም ሊያገኝ ይችላል አይችልም አላልኩም። መጽሐፍ ቅዱሱ በዛ ደረጃ ብቻውን በቂ ነው ወይ ነው። አሁን እኔ ሰፊሽንሲው ላይ እኮ ነው፣ ሰፊሽንሲ እና ክላሪቲው ላይ ያን ያህል በዛ ደረጃ ግልጽ ነው ወይ የሚለው ላይ እሱ ላይ እኮ ነው እየጠየቅኩ ያለው። መጽሐፍ ቅዱሱ በዛ ደረጃ ግልጽ ነው ወይ ያለ አባቶች ትርጓሜ አሁን ያልካቸውን 3ቱ ክሪዶች ምናምን ካልካቸው ከነዚህ ሁሉ ውጭ የሆኑ ብቻውን መጽሐፉ በዛ ደረጃ የመዳንን እውቀት ለመስጠት ብቻውን በቂ ነው ወይ? ለየትኛውም ላልተማረ ሰው ሳይቀር ላልተማረ ሰው ራሱ ማለት ነው። እሺ ይህንን ደግሞ በደንብ አድርገህ ስማ። ኮንፌሽናችን የሚያስቀምጠው አንድ ሰው ኦርዲነሪ የሆኑ ነገሮችን ተጠቅሞ ማለትም መደበኛ የሆነ ከሱ የሚጠበቀው ነገሮችን አድርጎ ከሱ መጠበቅ ያለባቸው ነገሮች አሉ። በቸርች ኮሚኒቲ ውስጥ ሆኖ
ቀጥሎ ደግሞ ቃሉም በሚያነብበት ጊዜ ስናፈታቱን በጠበቀ መንገድ ቋንቋውን መቻል አለበት። እነዚህን ሁሉን ተጠቅሞ መጽሐፍ ቅዱስን ብቻ ቢያነብ ምንም ጥያቄ የለውም፣ የመዳን እውቀት ያገኛል። ምንን ተጠቅሞ የመዳን እውቀት ያገኛል ያልኩ ብቻውን በራሱ ያለ አባቶች ማለት ነው አይደለ? የአባቶችን ክሪዶችና ምናምኑን ሳያውቅ መጽሐፍ ቅዱስ አንብቦ እሱን ሳያውቅ ምን ሳይል መጽሐፍ ቅዱሱ ብቻውን በዚህ ደረጃ በቂ ነው፣ ያለ አባቶች ትርጓሚ ምናምን የመዳን እውቀት ለመስጠት። እብል ለፓጋን ራሱ ግልጽ ነው መጽሐፍ ቅዱስ የመዳን እውቀት አትናቴዎስ እንደሚለው። እሺ አንዴ አሁን የቅዱስ አትናቴዎስና ያንተን በተአምር አንድ እንዳታደርገው። ምክንያቱም ቅዱስ አትናቴዎስ መጽሐፍ ቅዱስን ባነሳ ቁጥር መጽሐፍ ቅዱስን ይዛ የምታስተምረው ቤተክርስቲያን እንደሆነች እሱን ፕሪሰፖዝ ዌስትሚኒስተር ኮንፌሽኑን ለመክፈት ቃሌ ካለ ቅድም እሱ ላይ ነበር ያቆምነው። ቤተክርስቲያንን መጀመሪያ እኛ መቼ እኔ ከፍታለሁ፣ ችግር የለውም። እሺ ይዋዳል ክፈትልን እና አንብበው እስኪ ዌስትሚኒስተር ኮንፌሽን የመጀመሪያውን ምዕራፍ። ኦኬ እሺ፣ ትልቁ ላይ አድርገኝ። ቆይ ከአንድ እሺ ኦኬ ላዙረው። ኦኬ ይታያል። ኦኬ በአማርኛ አለ እንዴ? እሺ እስቲ ቁጥር 7 ኦኬ ትርጉምም ቁጥር 7 ይሻላል። እሺ በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም፣ ለሁሉምም ግልጽ አይሆኑም ይልና አሁን ተመልከቱ። ስለ ሁሉም ነገር ሲወራ በመጽሐፍ ቅዱስ ላይ በራሳቸው እኩል ግልጽ ላይሆኑ ይችላሉ፣ ለሁሉም ሰው ማለት ነው። ለሁሉም ሰው እኩል መረዳትም ላይሰጡ ይችላሉ። ግን እስቲ ቀጣዩ እንደማንበቡ ስም ወረም። እሺ ለሁሉም እኩል ግልጽ አይሆኑም ካለ በኋላ ነገር ግን ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም የተለመዱ መንገዶችን በሚገባ በመጠቀም በቂ ወደሆነ ግንዛቤ ሊደርሱ ይችላሉ። የተማሩ ብቻ ሳይሆን ያልተማረ አንድ ሰው ራሱ ማለት ነው። ትምህርት የሌለው ያልተማረ ሰውም ጭምር ምን ተጠቅመው ኦርዲነሪ ሚንስ ነው። ኦርዲነሪ ሚንስ እሺ፣ ምንድነው ነገሮችን ሁሉ ተጠቅመው ነው። ትክክል። ግን አባቶችን አይልም እዚህ ጋር አባቶችን ለመናገር አይደለም። ከታች 9ኛው ክፍል ላይ እችን ጨርስና ችግር እንጨርስ። ከአባቶች የሚላለ ሰባቷን እንጨርሳት። ቆይ አትስለል። ሰባቱ ላይ ያለችዋን እንጨርስ። አንድ ሰው መደበኛ የሆኑ መንገዶችን ተጠቅሞ ማለትም መደበኛ የምንላቸው ነገሮች አሉ። በቸርች ውስጥ ሆኖ ሌሎቹ ነገሮችን ተጠቅሞ ያልተማረ ሰው መጽሐፍ ቅዱስን በራሱ መረዳት ይችላል አይችልም? ይሄ የእናንተ ትምህርት እኮ ነው። በእናንተ ትምህርት እየተባለ ያለው በቤተ ክርስቲያን ውስጥ ያለውን ምናምን አይደለም እያለ ያለው እዚህ ጋር ነው የሚለው። ኦርዲነሪ ሚንስ ምንድን ነው? ኦርዲነሪ ሚንስ የሚለው ላሳይህ እኮ ነው። ቅድም አስቆምከኝ እንጂ እኔ እኮ የትምሳሌ ለዚሁ ከራስህ እኮ ላሳይህ እኮ ነው። ከዚሁ ኮንፌሽን ላይ 9ኛ ኢንተርፕሪቴሽን ነው። ቆይ እሱ እኮ እና ታዲያ ኢንተርፕሪቴሽን መተርጎም አንዴ ኢንተርፕሪቴሽን እኮ ማለት ወደ አማርኛ ሲከረብተው መተርጎም ማለት ነው። ምን አልከኝ ወዳጅ? እሺ ቀጥል ነሽ ያሳየኝሽ። በምንድን ነው የምትፈታው? መጽሐፍ ቅዱስን ይልሃል። መጽሐፍ ቅዱስን ኢንፋሊብል በሆነ መንገድ የምትፈታው በመጽሐፍ ቅዱስ ነው። በራሱ በመጽሐፍ ቅዱስ አየህ፣ በአባቶች አይደለም የሚለው መጽሐፍ ቅዱስን ኢንፋሊብል በሆነ መንገድማ አባቶች እንዴት ቆይ አክሊል አባቶች ኢንፋሊብል ነው እያልን እንዴት አድርገን ነው አባቶችን ኢንፋሊብል የሆነ ኢንተርፕሪቴሽን መጽሐፍ አባቶች ይሰጡናል የምንለው? እኮስ ኢንፋሊብል የሆነው ሩል ኦፍ ኢንተርፕሬቴሽን ስክሪፕቸር ነው ካለ፣ ስለዚህም እኮ ነው የሚለው የሆነ ጥያቄ ሲነሳ ይላል አይደለ? አንዴ 9ኛው ላይ አንብብለት ፕሊስ፣ በጌታ አንብብለት። እዛው ቁጥር 9 ላይ ምዕራፍ 1 ቁጥር 9 እሺ ላምብ ግለጥለት። ቁጥር 9 ቅዱሳት መጻሕፍትን ለመተርጎም የማይሻር መመሪያ ቅዱሳት መጻሕፍት ራሳቸው ናቸው ይልና፣ ስለዚህ አንድን ቅዱስ መጽሐፍ አስመልክቶ
በብዙ ሳይሆን አንድ ስለ እውነቱና ሙሉ ሀሳቡ ጥያቄ ሲኖር አንዴ በመጽሐፍ ቅዱስ በሆነ ቦታ ላይ ግልጽ ያልሆነ ነገር ሲኖር ጥያቄ ሲኖር እሺ ምን ይደረግ? አባቶችን ሄደን እናመሳከር? እንደዛ አይደለም የሚለው። እሺ ምንድን ነው የሚለው? በግልጽ ከሚናገሩ ሌሎች ክፍሎች ጋር በማመሳከር ሊመረመርና ሊታወቅ ይገባል። አየህ ከሌላ ከመጽሐፍ ቅዱስ ጋር ነው የምታብራራው ይላል። አሁን ይሄ በራሱ ስህተት ነው ወይ? አይደለም፣ ግን እጥር ያደርግሃል። አይተዋል። ኮንፌሽኑ የሚያጥርህ ልክ እንዴት ነው? ምንድነው መጽሐፍ ቅዱስን የምትረዳበት መንገድ። መጽሐፍ ቅዱስ በራሱ ከላይ ጀምሮ ከ6ኛው ቁጥር ጀምሮ ስትመለከተው በተለይ የዌስትሚኒስተር ኮንፌሽኑ ለመዳን የሚያስፈልገን ሁሉ የእግዚአብሔር ምክሩ ካውንስሉ ማለት ነው በመጽሐፍ ቅዱስ ላይ አለ ብሎ ስለሚጀምር ከዛ በኋላ እሱን ለመረዳት አንዴ ስማኝ። ፍሰቱን ተመልከተው ያንተን ወዴት እንደሚወስድ ላሳየህ እኮ ፍሰቱን ችግሩን አሳየን። ችግሩን ላሳየህ እኮ ነው። ለመዳን የሚያስፈልገው ነገር ሁሉ መጽሐፍ ቅዱስ ውስጥ አለ ይልሃል። ከዛ በኋላ ቀጠል ያደርግና 7ኛው ላይ ምን ይልሃል? ኦኬ እሺ አለ ታዲያ እንዴት ላገኘው? እንደው በሆነ መልኩ በአባቶች ምናምን ነው መተርጎም ያለብኝ ብለህ እንዳታስብ ምን ያደርግሃል? ቁጥር 7 ላይ መጽሐፍ ቅዱስ በራሱ ግልጽ ነው ይልሃል። መጽሐፍ ቅዱስ ለመረዳት በራሱ ግልጽ ነው። አይደለም ለተማረው ብቻ አይደለም። ይሄ የተማረው አባቶችን ምኑን የሚያገላብጠው ነው። ላልተማረው ራሱ ግልጽ ለምስኪኑ ሕዝብም ማለት ነው። ስለዚህ አይተዋል። ሰው መጽሐፍ ቅዱስን ሙሉ የድህነት ነገር እዛው ላይ አለ። አትናቴዎስ ለፓጋንም ጭምር ነው። እንኳን ላልተማረ የአትናቴዎስ እንሄድበታለን ወዳጅ። ለኤቲስቱ ራሱ ግልጽ ነው። በአትናቴዎስ እና በአንተ መካከል ማለት ነው የምድርና የሰማይ ያህል ምንድነው ልዩነቱ? በእኔና በአትናቴዎስ መካከል ርቀት አለው። ቅዱስ አትናቴዎስ መጽሐፍ ቅዱስ ሲል እባክህን አንድ ብቻ እኮ ስማ እንዴ። እኔ ሳወራ አብረኝ የምታወራ ከሆነ አንተም አትሰማኝም፣ እኔም እንደዛው መደናቆር ይሆናል። በአንተና በአትናቴዎስ መካከል ያለው ትልቁ ልዩነት ምንድን ነው? ቅዱስ አትናቴዎስ ስለ መጽሐፍ ቅዱስ እንዲህ ያለ ታላቅ ነገር ሲናገር ከምን አንጻር ነው የሚናገረው? ከቤተ ክርስቲያን አንጻር ነው። በቤተ ክርስቲያን ውስጥ ሆኖ መጽሐፍ ቅዱስ የሚናገረው። እኔስ ቤተ ክርስቲያንን አጥቻለሁ አሳየው። ዌስትሚኒስተር ኮንፌንሽኑ ላይ በቤተ ክርስቲያን ውስጥ ያለበትን ቦታ ስንተኛው ቁጥር ላይ ነው አንብብልን ማለት ቁጥሩን ንገረን በደንብ አድርገህ ስማ። ኮንፌንሽኖቻችን የተለያየ አይነት ኮንፌንሽኖች ነው ያሉት። እዚህ አሁን ዌስትሚኒስተር ኮንፌንሽን ላይ ያወራን ነው። አሳየኝ ካለ ሌሎች አውቶሪቲዎችን አሁን እኮ ማሳየት ወደ ሌላው እንሄዳለን። አሁን ዌስትሚኒስተር ኮንፌንሽን ላይ አሁን እዛ ላይ እያወራን አይደለ? ይሄን ነገር ያመጣኸው በደንብ ስማኝ። ቆይ አሁን ያወራ ያለው ስለ ኢንፋሊብል የሆነ ኢንተርፕሪቴሽን ነው። ኢንፋሊብል ኢንተርፕሪቴሽን ደግሞ ቸርች የላትም። አትናቴዎስ ማምንም እኛ ማናምንም ማንም ሰው ኢንፋሊብል ኢንተርፕሬተር ናት የሚል የለም። አያምንም ስላልክ ማለት ነው። አሁን ርዕሱን እያስቀየረኝ ነው። በእርግጥ ግን አልቀየርኩም። ዌስትሚኒስተር ያወራ ያለው ስለ ኢንፋሊብል ኢንተርፕሬተር እባክህን እኩል አታውራ። አያምንም ካልክ አያምንም አለ ማለት እንደማያምን አውቋል ማለት ነው አይደለ? አላምንም ያለበትን ቦታ እስኪ ያሳየን። ቆይ ላውጣልህ። ማመኑን አንተ ምናልባት ያምናል ካልክ አንተ አያምንም ያልከኝ አሁን አውጣልን ንገረን ማስረጃውን። አያትነሽ ስላውጣልህ ፒዲኤፍ አንተ የተሳሳተ ነገር አለ ወይም ደግሞ ወዳጄ አያምንም ናት ካለ ያሳየኝ። ወዳጄ አያምንም ከሁሉም አባት ላይ ተጠቅሳ አትናቴዎስን አያምንም ስላልክ ምክንያቱም ማስረጃ ለፓጋንም ጭምር የድነት መጽሐፍ አስተምሮ ግልጽ ነው ብሎ ስለሚያስቀምጥ ማስረጃ አትናቴዎስ አያምንም ያልክበትን አንተ አሳየኝ። ቸርች አትናቴዎስ አያምንም ያልክበትን ማስረጃ አየህ። ጋይስ ልክ እንደዚህ ከሳቀ ይሄ ልጅ ስንፍናው እያሳቀው ነው። አይታችኋል። ልክ ተይዞ ማምጣት ሲያቅተው እንዲስቁ ያልፋል። የዚህን ያህል ካሳየን በቂ ነው ማለት እንግዲህ በዚህ ደረጃ እንደሆናችሁ አንድ ማላሳየም። አሁን አንተ መሰለህ ዌስትሚኒስተር ያወራ ያለው ስለ ኢንፋሊብል ኢንተርፕሬተር ነው። ስለ ፋሊብል ኢንተርፕሬተር ቸርች የምትሰጠውን ስለ እሱ አውቶሪቲ ሊያስቀምጥ አይገባም። ይሰማል ድምፄ ወይስ ተቋርጫለሁ? ትሰማለህ? የምሰማ ከሆነ
አንዴ ጋይስ ኔትወርክ ትንሽ እየያዘን ነው። እስቲ ታብታቡና ሼሩ ምንድነው? እኔ ቆይ እስቲ አንዴ ታብታቡ አድርጉ። ሼር እንትና ታክ ነገር አደረገ። እሺ አሁን ተመልሰሃል። እሺ ቆይ እሺ፣ ቀጥታ ዝም ብዬ ላውራሽ። ቆይ አንዴ። እሺ ኤኒዌይስ በቃ ልቀጥል። እንደዚሁ የሚሰማችሁ ከሆነ በቂ ነው። እሺ ሰው አሁን ይሄ አትናቴዎስም አያምንም ምናምን ብለው አያምንም አላምንም ያለበትን ቦታ አምጣ ስትባል አይ ራስ አምጣ ምናምን የምትል ከሆነ ሲጀመር የማታውቀውን አባት አትጥቀሱ። በቃ አታውቀውም አትናቴዎስም ስለቶ እና አሁን የኔ ብለህ የምታውቀው ወዳጄ ሆይ በቃ ተጠይቀህ እኮ ሰው ሁሉ ሰማህ እኮ። ጉራሽን አስቀምጫ አትናቴዎስን አታውቅም አትበለኝ። ጉራ እኮ አይደለም ይኸው ሰው ሁሉ እኮ አየ። በቃ ዝም ብለህ እንደምትጠቅስ ከአንተ ያነሰ በጭራሽ አትናቴዎስ እንዴት ከአንተ ላንሳ? ፉክክር ላይ ነው ያለው ምንም አይ እንደዚህ አትበል ማለት ነው። ማለት ቅድምም ስትላቸው የነበሩ ነገሮች አሉ። አሁን ወዳጅ የዚህ ቆይ አንዴ የመጨረሻ ተው ቆይ አንዴ ሲሲ አንዴ ይቅርታ ኦልሬዲ እየጨረስን ስለሆነ እቺን ነገር ብቻ ደግሞ አሳይቼ እንጨርሳለን። እሺ መጽሐፍ ቅዱሱ ብቻውን ያለ አባቶች ትርጓሜ ግልጽ ከሆነ ለምን በአንተና በቃሌ መካከል ልዩነት ተፈጠረ? ያስተምሩ ልዩነት እሺ ማለት የመጽሐፍ ቅዱስን እሱ አስተምሮን አይነካውም። የእኔና የእሱ ልዩነት አስተምሮን ይነካዋል አይነካውም ሳይሆን የምርም ያለ አባቶች ትርጓሜ ምናምን በራሱ በዛ ደረጃ ግልጽ ሆነ። በአባቶች ትርጓሜ አንተና ካቶሊክ እያመናችሁ ለምን ተለያያችሁ? ለምን ተዋጋችሁ? ችግር የለም እሱን ጠይቀኝና መልሳለሁ። ወደዛ እንሄዳለን። አሁን የተጠየቀውን ተመልስ። ተመሳሳይ ነው። አረባክን ጥያቄ መልስልኝ። መደበቅህን አቁም በካቶሊክ ቤተክርስቲያን ውስጥ እና ከካቶሊክ ቤተክርስቲያን ጋር በተያዘ ይኸው ጆሲ ደግሞ የተወሰነ እንግዲህ የሚል ነገር ይኖረው ይሆናል። ግን አንተ ይኸውልህ በካቶሊክ በላላችሁ አባቶችን ተቀበላላችሁ፣ እነግርሃለሁ አንተና ታላቁ መካከል አንድ ቤተክርስቲያን ናችሁ። ምንድን ነው ልዩነት ተፈጠረባችሁ? እስቲ እሱን አሳያለሁ። እሱን ማውራት እንችላለን እኮ አልኩህ። እስቲ ንገረኝ። ኦኬ ያኛው ጥያቄ እኔ ግን ጥያቄ አለኝ። መጀመሪያ ይመልስ። ኦርቶዶክስ እንዳልሆን የሚከለክለኝ ነገር የሚነግረኝ። ኧረ አክዬ አንዴ ናይስ፣ ጥሩ ነው። በጣም ቆንጆ ጥያቄ ነው። ግን አንዴ በቃ ሲሳይ ደምሮን አንዴ አይሽ አሪፍ ጥያቄ ነው። ደሜ አሪፍ ጥያቄ ነው። ግን መጀመሪያ ግን አንዴ ሸልፈኛ ይህንን ጥያቄ ይመልስ። መጽሐፍ ቅዱስ በዛ ደረጃ ግልጽ ነው ብላችኋል። እኛ አሁን እኛ በየትኛው ፕሪኮንዲሽን እንደዛ እያልክ እንደሆነ አላውቅም። እኔ አሁን መጽሐፍ ቅዱስ ብቻ ብላችሁ አላልኩም እኮ። መጽሐፍ ቅዱስ ብቻ እያላችሁ ሁለታችሁ ለምን ተለያያችሁ አይደለም ያልኩት። መጽሐፍ ቅዱሱ ግልጽ ነው እያላችሁ እያመናችሁ ሁለታችሁም ለምን ተለያያችሁ? ለመለያየታችን ለምንድን ነው እሱን ኔሰሪ ጋራንቲ ያደረከው? ምክንያቱም የኔና እሱ መጽሐፍ ቅዱሱ ግልጽ ነው ብላችኋል። የሚለያይባቸው መንገዶች አሉ። መጽሐፍ ቅዱሱ ግልጽ ነው። እንኳን ለተማረው ኧረ ወዳጄ ወደ እሱ እንመጣለን። አያችሁ አይመጣም። ክርስቶስ ፎለን ኔቸር የለውም የምትለው ለዚያ እንደ ልዩነቱ ምንድን ነው? የለያየው ክርስቶስ ፎለን ኔቸር አለው ማንም ያለ የለም። ገና ከጀምሮ የማታውቀው ጋር አትግባ። አታውቅም ወዳጄ እረፍ። ፎለን ኔቸር አላልክም። ክርስቶስ ፎለን ኔቸር አለው ብሎ አምኖ አቅም ክርስቶስ ፎለን ኔቸር አለው ያልኩበትን እስቲ አሁን አሰማኝ ብለህ ታሰማለህ? በጌታ የማታውቀውን አታውቅም። ምን እያወራን እንደሆነ ራሱ አይገባም። ያኛው ክሪስቶሎጂ ላይ አትግባ። እሱን ተወውና በል የማታውቀው ነገር አንዴ የወደቀው ባህሪ ማለት ምን ማለት ነው? ኧረ በጌታ ክርስቶስ የወደቀ ባህሪ ያለው አላልንም እኛ። እባክህን የማታውቀውን ነገር አታወራ። በጌታ እኛን ጠይቀን ምንድን ነው ያልከው ብለህ ትጠይቀኛለህ። አሁን የጠየቅኩህን መልስልኝ። ግልጽ ነው መጽሐፍ ቅዱስ ካላችሁ በኋላ አይ ይሄ ልጅ ዝም ብሎ መገልፈጥ ሆነ ስራው። አንተ ጤነኛ ነህ? ግን ሸልፈኛ ይቅርታ አድርግልኝና እስቲ ንገረኝ። ስለሆነ እኮ ነው እኔ መቼ በጣም እየተቆራረጠ ነው ጋይስ እንጂ በቅዱስ ሚካኤል ዘማራ ሲሲ ልጅ ኔትወርኩን በላው መጥቶ በሳቅ ወይ አንተ እሺ እየሳካን የለኝም ማለት አሁን መጽሐፍ ቅዱስ ግልጽ መሆኑና ለምን ሲሶይ የሚሰማ ከሆነ ማለት ነው። አንዴ መልስ አስገባኝ። አንዴ የኔ ራሱ እንትኑ አፕሊኬሽኑ የሆነ እንትን አምጥቶብኝ ስታክ እንዳደረገ ነው። አላያችሁም ራሱ እናንተ። አንዴ ቆይ ተመልሼ ልግባ። አስገባኝ። አትግቡ መሀል ላይ እንዳታወሩ። አንዴ ቆይ
ኦኬ ሲሶ እንዴት ዋልክ? ጋይስ እስኪመለስ እስቲ ታብታብ አድርጎ በጣም ተቆራርጧል። እስቲ ኔትወርኩ ትልቁ ላይ ሆን እስከዚያ አንዴ ታብታብ እስከዛ ድረስ እንኳን ትልቁ ላይ ሆነና ታብታብ ምናምን አድርጉ። እስቲ ታብታብ አድርጉ ጋይስ። እስቲ ታብታቡት የነፊት እስቲ ታብታቡት እስቲ አኬ እስኪመለስ። ኦኬ አንዴ ታብታብ አድርጉ ጋይስ። ሞዴሬተር እስቲ አኬ የዋዴ እንዴት ነሽ? የዋዴ ሰላም ነው ወይ? ዳኒ እንዴት ናችሁ? ሸልፈኛው ሰላም ነው? ለምዶ የምትረብሸው ሸልፈኛው ዛት ኢዝ ሚን ዘ ኢቭኒንግ ኢዝ ዊዝ ራይኒንግ አባቴ እንትኑን እኮ ከዲግሪ ተማሪ ወደ ማስተር ተማሪ ያደረጋችሁት ውይይታችሁ። ስማ አንድ ቁጥር ጻፍልኝ አኬ አንድ ቁጥር ጻፍ ጋይስ። ሼርና ውይይቱን ከዲግሪ ተማሪ ወደ ማስተርስ ተማሪ ያደረጉት እኮ እያየ ነው። አደገብን እኮ በሜ አልገባም እንዴ ውይይቱ? ኧረ እኔ በጣም ገብቶኛል። መገለባበጥ ገብቶኛል። መገለባበጥ ይችላል። ደሜ አንተ ፕሮቴስታንት ነው ኦርቶዶክስ ነው? ደሜ ሸልፈኛው ቆይ እሺ፣ ሸልፈኛው እኔ ኦርቶዶክስ ስለሆን ነው። እኔ ኦርቶዶክስ ስለሆን ነው። ምንድን ነው የሚከለክለኝ? ሸልፈኛው ኦርቶዶክስ ስለሆን ነው። ምንድን ነው የሚከለክለኝ? ንገረኝ እስኪ። ይሄ ይከለክላል በለኝ። ዶግማ ላይ ይሄ ይከለክላል በለኝ እስኪ። በቃ ከየዋድ ጋር ኧረ በኢየሱስ ስም አኬም ገብቷል። አሁን ይቀጥሉ። በቃ እሺ መልሱን ንገረን። አሁን ሸልፈኛው ምንድነው? ሁለታችሁ መጽሐፍ ቅዱስ መጽሐፍ ቅዱስ በዛ ደረጃ ግልጽ ከሆነ እያልኩኝ ነው። አንተና ቃሊ ትምህርታችሁ ለምን ተለያየ? የመጽሐፍ ቅዱስ ክላሪቲ አይደለም እኔና ቃሌን የለያየን። የመጽሐፍ ቅዱስ ክሊር መሆን አይደለም ልዩነቱ፣ ወይም ደግሞ ቬግ ስለሆነ ሳይሆን የኔና የቃሌ መረዳት ነው ልዩነት የፈጠረብን። እኩስ መረዳት ያልተማረ ሰውም አይደለም የተማረው፣ ያልተማረውም ሰው መረዳት በሚችልበት ደረጃ ግልጽ ነው ተብሏል። ስለዚህ አሁን አንዳችሁ እያመጻችሁ ነው ሆን ብላችሁ ማለት ነው። ማለት ግልጽ ሆኖ ቁጭ ብሎላችሁ ሆን ብላችሁ ላለመቀበል እያመጻችሁ ነው ማለት ነው። ምክንያቱም አይደለም ያልተማረ የተማረ ሰው ራሱ ይቅርታ፣ አይደለም የተማረ ሰው አንድ አታንኩሻኩሽ፣ አይደለም የተማረ ሰው ያልተማረ ሰው ራሱ ልንገርህ፣ ከአስተምሮ ክላሪቲ ወደ እኔና ወደ የቃሌ ልዩነት ነው የመጣው። አሁን እኔ ተመሳሳይ ሐዋርያዊ ትውፊት አላችሁ፣ ግን ምናምን ልዩነት አላችሁ። እሱን ትጠይቀኛለህ ወዳጅ፣ ትጠይቀኛለህ እንዴ? እኛ እኮ መመዘኛ ዳኛ ያለን ህዝብ ነን፣ የእግዚአብሔር ህዝብ ነን። ዝም ብለን እንዲህ ብድግ አድርገን ብቻ መጽሐፍ ቅዱስን እያነበብን ብቻ ኧረ እባክህ ስማኝ ወዳጅ፣ መጽሐፍ ቅዱስን ኧረ እባክህን አልሰማህም ስልህ እንደዚህ ይሄ እንትን ምንድነው ርዕስ ማስቀየር ምናምን እንዴ? ኤክስፒሪየንሱ አለን እኮ የተወሰነ እዚህ ሚዲያው ላይ በክርክሩም በምኑም ኤክስፒሪየንሱ አለ። ይሄ መቶ ርዕስ ማስቀየር እሱን አልችልም፣ ይይዛለሁ እንዳትቀይረው ማለት ነው። ስለዚህ አሁን ትመልስልናለህ ወይስ ይበቃሃል? ያልኩ ያለሁት የአስተምሮ ክላሪቲ ተነስተናል። መጽሐፍ ቅዱስ ክሊር ነው ብለናል። በእኔና በቃሌ መካከል ወይም ደግሞ በእኔና በሌላ አካል ላይ ልዩነቶች አሉን። ልዩነት መኖሩ የአስተምሮውን እውነተኝነትን አይነካውም ያልኩ ነው። ማለት ምንድን ነው የአስተምሮን ትክክለኛነት ማለት? የምን አስተምህሮ ነው? የትኛው አንተ ጋር ያለው ነው ቃሌ ጋር ያለው? መጀመሪያም ያለን ጎበዝ አኬ መጀመሪያም የሰራ ነው ሸልፈኛው ጋር ቃሌ ጋር ከሌ ጋር ብለን አይደለም ያስቀመጥ ነው። መጽሐፍ ቅዱሱ ግልጽ ነው ብለኸኝ ያለ ነው። መጽሐፍ ቅዱስ ላይ እንጂ ችግር የለም። መጽሐፍ ቅዱሱ ላይ ያለው አስተምሮ ግልጽ ነው አይደለ?
ትክክል። ግልጽነቱ ለራሱ ለመጽሐፉ ነው ወይስ ለእናንተ ነው? ለእኔና ለቃሌ ሊሆኑ አሉ። ግን እንዳጠቃላይ ምንድነው እያወራ አይደል? የአስተምህሮ ግልጽነት ለአንተ የአስተምህሮ ግልጽነት በእናንተ ክሪድ በእናንተ ኮንፌሽን መሰረት ለአንተና ለቃሌ ነው። አሁን አንተ ለእኔና ለቃሌ አይደለም አልክ አይደለ? ለአንተና ለቃሌ ነው። ለተማሩት ብቻ አይደለም ላልተማሩትም ጭምር ብሏል። ያልተማርክ ብትሆነ ራሱ ለአንተም ጭምር ተብሎልህ መጽሐፍ ቅዱሱ በዛ ደረጃ ግልጽ ነው የተባለው ለእናንተም ጭምር ነው። ኮንፌሽን እያለ ያለው አሁን እኮ ነው ችግር ያመጣብህ። አየሁ ምንም ችግር አልፈጠረም። ያለ ነው ካልፈጠረ ግልጽነቱ የመጽሐፍ ቅዱስ ግልጽነት ለአንተ ነው ወይ ለእናንተ ነው ወይስ አይደለም? ወይስ ለራሱ ለመጽሐፍ ቅዱሱ ግልጽ ነው? አኬ በደንብ ስማኝ እሺ። ትምህርተ ሥላሴ ግልጽ ነው። የክርስቶስ ስጋን ነስቶ መምጣት ግልጽ ነው። የክርስቶስ መሞት ግልጽ ነው። ግን የክርስቶስ መሞት ግልጽ ሆኖ ቆይ እንትን ግልጽ የሆነ አንተና አንዴ ያልተጠየቀውን አንተና ቃል የምትስማሙበትን እየመረጥክ ይሄኛው ግልጽ ነው ትላለህ እንዴ? በቃ የጠየኩ ሊታወቁ የሚገባቸውን አስተምህሮች ለምሳሌ ዌስትሚኒስተር ኮንፌሽኑ አስቀምጦታል አይደለ? ይሄ ኮንፌሽኑ ራሱ ማለት ነው። እሱም ማለት ልዩነት የለም። እኔና ቃሌ መካከል ለድነት የሚሆን ልዩነት የለም። አይ ምናልባት ዳትስት በእኔና በቃሌ መካከል ለድነት የሚሆን ልዩነት የለንም። አንዴ እሱን ላሳይህ እኮ ነው። አንዴ ተረጋጋ፣ ችግር የለም። የዌስትሚኒስተር ኮንፌሽኑ የሚለው ምንድን ነው? ለድህነት የሆነ ወይም ሊታመን የሚገባቸው ነገሮች ሁሉ ግልጽ ናቸው ይላል። ሊታመን የሚገባቸው ለድህነት የሆኑ ነገሮች ይላል። አሁን ሊታመኑ የሚገባቸው ነገሮች እነማን ናቸው ከሚለው ውስጥ ለምሳሌ ዌስትሚኒስተር ኮንፌሽኑ ለምሳሌ የህፃናት ጥምቀትን ያነሳል። ሊታመኑ የሚገባቸው ተብሎ የተቀመጡት ውስጥ ነው የራሱ ኮንፌሽኑ የተሰጠህ ማለት ነው። ለምሳሌ ቃሌ በዚህ ኮንፌሽን ሙሉ በሙሉ አያምንም። ለምሳሌ የህፃናት ጥምቀት ትክክል አይደለም ይላል። አክቹዋሊ ጥምቀት ለድህነት ጎበዝ። ስለዚህ አሁን ልዩነታችን የህፃናትና የአዳልት ባፕቲዝም ከሆነ ይሄ ምንም መጽሐፍ ቅዱስም ክሊር አድርጎ አላስቀመጠም። ለድነትም ደግሞ አስፈላጊ አይደለም። ሰው በህፃናት ቢጠመቅ አዳልት ሆኖ በ80 ዓመቱ ቢጠመቅ ልዩነት የለውም። ሊታመንበት የሚገባ ነው አይደለም? ለድነት አይደለም መታመን አለበት፣ ግን ለድነት ሊታመንበት የሚገባ ነው አይደለም? ሊታመን ይገባል። እሺ ሊታመን የሚገባው ላይ መጽሐፍ ቅዱስ ግልጽ ነው ይላል አይልም? አስተምሮ ነገረ ሊታመን የሚገባው ላይ ዮሐድ አንድ ያወጣና አንብብለት። አንድ ያወጣ በደንብ ስማ። ሁሉም መታመን አለባቸው። ሁሉም ግን ለማዳን ይሆናሉ ማለት አይደለም። አይደለም ሊታመንባቸው የሚገቡ ጉዳዮች ምናምን አንዴ የግድ ሊታመንባቸው የሚገቡ ነገሮች አሉ። የግድ ሊታወቁና ሊታመኑ ለድህነትም ያዙ አንዴ ሊታመኑ ምንድነው የግዴታ ሊታወቁ ሊታመንባቸው ለድህነትም ደግሞ የሆኑ እንደነዚህ አይነት ጉዳዮች ክሊርሊ ተቀምጠዋል። አይደለም ነሰሰርሊ ከመዳን ጋር ይገናኛል ብለህ ታምናለህ? አዎ ከመዳን ጋር ያወራን ያለ ነው እኮ ስለመዳን ነው። ስለ ክላሪቲ ያለ ነው። ችግር የለም። አንብብለት። ይኸው ሲያነብ ስማው። ምን እያንዳንዱ ነገር አይደለም ያልኩ፣ ግን ሊታመንባቸው የሚገቡ ነገሮች ግን በግልጽ ተቀምጠዋል ነው የሚለው። የመዳን መንገድ መዳን አንብበው ይዋዴ ለመዳንም ለመታመንም ለመታወቅም የሚለው ነው። በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም፣ ለሁሉም እኩል ግልጽ አይሆኑ። ነገር ግን ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም የተለመዱ መንገዶችን በሚገባ በመጠቀም በቂ ወደ ሆነ ግንዛቤ ሊደርሱ ይችላል። አሁን ይህን ነገር ተመልከትና አንዴ እባክህ ኮንፌሽኑ ራሱ ግልጽ ነው። አንተ ብቻ አታደባብሶና አንዴ ስማኝ። ይሄውና ስማኝ አንዴ ይሰማል። አንዴ ይሄው እኮ ስላሳየኩ ነው ምን ላይ ግልጽ እንደሚሆን እንዴ ነው የሚለው። አጋጣሚ ሆነ ያወጣሁት things which are necessary to be known, those things which are necessary to be known
ሊታወቁ የሚገባቸው ነገሮች ተመልከት። አንድ and believed ሊታመኑ and observed for salvation ለድህነትም ደግሞ ኦብዘርቭ ሊደረጉ ሶስቱም የተቀመጡት ቨርቦች ለሳልቬሽን ናቸው ማለት ነው። አርሶ ክሊርሊ ፕሮፓውንድድ ይላል በግልጽ የተቀመጡ ናቸው። and opened in some place of scripture or other በሆነ የመጽሐፍ ቅዱስ ክፍል ወይም በሌላ ቦታ ላይ በግልጽ ተቀምጠዋል ይላል። ምን አይነት ነገሮች ናቸው በግልጽ የተቀመጡት? ምን ነገሮች ናቸው አለ? አንደኛ በደንብ ስማኝ። አንደኛ ቆይ መልስልኝ። አንደኛ clearly to be known አይደለም clearly which are necessary to be known የግድ ሊታወቁ የሚገባው። እሺ አንድ። ሁለተኛ to be believed አዎ ሊታመኑ የሚገቡ። ሶስተኛ to be observed for salvation observe for salvation። ስለዚህ ቨርቦቹ ለሳልቬሽን የተጠቀሙ ናቸው። አሁን ሊታመኑ ወይም ሊታወቁ ከሚገቡ ነገሮች ውስጥ አንዱ የህፃናት ጥምቀት ነው አይደለም? ቆይ አክሊል እዚህ ጋር እኮ ነው የሳትክ ያለው። ለምንድን ነው የምትስተው? ያለው መታመን መታወቅና መጠበቅ ያለባቸው ለድህነት የሆኑትን ነው ያወራ ያለው። ፎር ሳልቬሽን እያለ እንዴት ነው አንተ የምትቀይረው ይሄንን? አንዴ ምናልባት አሁን የአማርኛው አተረጓጎም የተወሰነ እንደዛ ወደዛ ሊድ ሊያደርግ ይችላል። ግን እዚህ ጋር እያለ ያለው ግን ክሊርሊ እንደዛ አይደለም እኮ በነገራችን ላይ እንግሊዝኛው እያለ ያለው። አንዴ እና ላንብብል፣ ቃል በቃል ትተረጉማለህ ሳነብ። ይኸው ስሙት ሲተረጉም። እሺ እንዲህ ይላል። ኦኬ እዛው ላይ ከፍቱልሃል። የዋዴም አንብብ። ይኸው እኔም ደግሞ ላንብብልህ። all things in scripture are not alike plain in themselves nor alike clear unto all ይልና yet those things which are necessary to be known ተርጉም። ግዴታ መታወቅ ያለባቸው believed መታመን ያለባቸው and observed for salvation እና ለድነት ልንጠብቆ የሚገቡ ነገሮች። ስለዚህ ሳልቬሽን ብቻ ነው are so clearly propounded ሶስቱን ምን በግልጽ ሶስቱ እነዚህ አንደኛ የግድ ሊታወቁ የሚገቡ ነገሮች አሉ። ሁለተኛ ምንድነው ሊታመኑ የሚገቡ ነገሮች አሉ። ሁለተኛ ማለት ሶስተኛው ደግሞ ለድህነት ልንይዛቸው የሚገቡ ነገሮች አሉ። ኦኬ ሶስቱም ለድህነት ናቸው። ለሰርሊ ቱ ቢ ነው ማለት እኮ ለሳልቬሽን ነው። ኦኬ አንዴ ቆይ ምንድነው መጽሐፍ ቅዱስ ላይ በግልጽ የተቀመጡት ነገሮች ግዴታ መታወቅ ያለባቸው? በግልጽ የተቀመጡት ነገሮች ኔሰሰርሊ ቱ ቢ ኖን የሆኑት ለሳልቬሽን ናቸው። እንደዛ ነው የሚለው። አሁን እዚህ ላይ ለሳልቬሽን ይላል። እዚህ ጋር እያንዳንዱ ሳልቬሽን መጨረሻ እኮ አስቀመጠ። ሶስቱ ቨርቦችን ካስቀመጠ በኋላ ተው ይሄ እኮ ግልጽ የሆነው ነገር እኮ ነው። አንተ በስማ በጣም ድርቅ ብለህ ነው የምትከራከረው ክርስቶስን እዚህ ክፍል ላይ በጣም ሳሳት እኮ ነው እንጂ አንተ እንደዛ ባላረግ ደስ ይለኛል። ግን ግልጽ የሆነው ነገር እኮ ነው የካርከው። አንዴ መታወቅና መታመን ያለባቸው ለድህነት ነው ይላል። ቀጥታ ትርጉሙ መጀመሪያ ይላል አይደል? እንደዛ ይላል። እንደዛ ይላል። እስቲ አንዴ መታወቅና መታመን ያለባቸው ለድህነት ነው የሚለውን እስቲ ያሳየኝ። የቱ ጋር ነው ያገኘው? በጌታ ይኸው ክፍሉ ያለው እኮ እሱ ነው። ሳልቬሽን እኮ መጨረሻ ቆይ ሶስቱ ቨርቦችን መጀመሪያ አስቀመጠ። ቱ ቢ ነውን፣ ቱ ቢ ቢሊቭድ፣ ቱ ቢ ኦብዘርቭድ። ለምን ከተባለ ፎር ሳልቬሽን። በቃ እነዚህ ሶስቱን ነጣጥለ ሁለቱም ሌላ ቱ ቢ ነው አይደለም ብቻ ለሳልቬሽን አይባልም። ቆይ አንዴ እያልከኝ ያለው which are necessary to be known የሚለው ከዛን believed የሚለው ከዛን observed የሚለው ሶስቱን ለብቻ አድርጋቸው ከዛን ሶስቱንም ለሳልቬሽን ሊቀጽላቸው ነው እያልክ ያለው ትክክል። ክፍሉም የሚለው ሶስቱም ለሳልቬሽን ነው። አራ ኮማውን ተመልከት። ወዳጅ የቱ ጋር የሚያቅሰው ባከረተው አንተ ሰው ኮማውን ተመልከት ነው ያስቀመጠው። ለግራመር ኮማው ታዲያ ሶስቱ አንዴ which are necessary to be known believed and observed for salvation ይላል። ምንድነው observe ብቻ ተብሎ የሚቀመጥ ነገር አለ እንዴ? observe for salvation እነዚህ ሶስቱም ለድህነት ልንይዛቸው የሚገቡ ነገሮች ሊታወቁ የሚገባቸው ተመልሼ መጥቻለሁ። እሺ ሊታመኑ የሚገቡ ነገሮች ሁሉ ተመልሻለሁ። በግልጽ የተቀመጡ ናቸው ይላል። አሁን እኔ ደግሞ እያልኩ ያለሁት ምንድነው? የህፃናት ጥምቀት ሊታመንበት የሚገባ ነገር ነው ወይስ አይደለም?
ቆይ አኬ ክፍሉ ራሱ በጣም መጀመሪያ ይሄንን መልስልኝ። አሁን አንድ ቦታ ላይ እንደዚህ ጉጭ አልፋ ክርክር እያደረክ ነው። የህፃናት ጥምቀት ሊታመንበት የህፃናት ጥምቀት አይደለም። አሁን እኮ ግራመሩን የምታውቅ ከሆነ ወይ አብራራሽ ተይዛል እኮ አኬ። አሁንማ እየተመከረ መጀመሪያ እዚህ ላይ እንጨርስ። በቃ ጉጭ እስቲ እንጨርስ። እስቲ አንብበው፣ ራስ እያነበብክ አስረዳን። አንብብ። እሺ አኬ በደንብ አድርጌ ስማኝ። ምንም ችግር የለም። ሰባተኛው ንዑስ አንቀጽ ምንድን ነው የሚለው? መጀመሪያ መጽሐፍ ቅዱስ አንብብ። በእንግሊዝኛ እያነበብክ ተርጉሙ። አይ ማንበብ ስለማልችል ነው። ግን ይኸው በቃ ይኸውልህ፣ ማትችል ከሆነ እንደተሳሳትክማ ነገርኩህ እኮ። ካልተማመንን አሁን አንድ ቦታ ላይ መድረቅ ስለማንችል እያልኩ ነው። በቃ የህፃናትን ያነሳውልህ እኮ ኦብዘርቭድ የሚለው ለሳልቬሽን ነው። በጌታ ስም እባክህን የምትሰማኝ ከሆነ የህፃናትን እኮ ያነሳውልህ ምክንያት እኮ ይሄ ነው። የትኛው ለድህነት አይደለም ብለሃል አይደለ? አንድ የህፃናት የድህነት ጉዳይ አይደለም ብለሃል። እሺ ሊታመን ይገባዋል አይገባውም? አሁን እሱ አሁን ሊታመን የሚገባው ለድህነት ብቻ ነው የሚል ነገርን ስለመሰረት በሱ ላሳየህ እኮ ነው። የህፃናት ጥምቀት ሊታወቅ የሚገባ ነው አይደለም? እሺ ሁለት ነገር በደንብ አድርገህ ስማኝ። ንዑስ 7ን ኔሰርሊ ቱ ቢ ብሊቭድ የሚለው ለሳልቬሽን ብቻ ነው ብዬ አስቀምጫለሁ። ነገር ግን ከዛ ወጥተህ ኢንፋንት ባፕቲዝም ሰው ማመን አለበት ወይ ከመጽሐፍ ቅዱስስ ሰው ሊያገኝ ይችላል ከተባለ ፐርፌክት ማግኘት ይችላል። ኢንፋንት ባፕቲዝም እሺ በደንብ ስማኝ ኦኬ። ጥምቀት ይኸው በአጭሩ የጠየቅኩህን ለምን አትመልስም? ጥምቀት የህፃናት ጥምቀት ሊታወቅ የሚገባ አንተ እኮ አሁን አላምን አልቀበላል። ስለዚህ አንተ እኮ ተሳሳትክ እያልክ ያለው ወዳጅ። አንብብ ስትባል ማንበብ አልችልም ትላለህ። ከዛ በኋላ ደግሞ ከተሳሳትኩ አርሙትና እባክህን እኩል አታወራ። አንተ ኤነርጂ የሚገርም ነው። ዝም ብለህ እንደዚሁ ሰውን ማንነት ታረክ ትወዳለህ። በጌታ ስም እስኪ አንዴ ስማ። ይሄ ምንም ግልጽ ነው። ሁሌ በተያዝክ ቁጥር ሁሉንም ሰዓት ላይ እንደምትስቅ አንድ ሙካል ያልኩ ያልክ ነው እንደምትኖረው። ምንም እኮ ያዝከው ነገር የለም። ኢቭን ራስህ ያዝከው። አይ በጌታ በኢየሱስ አንዴ ስማሽ። አይ ቲንክ አኬ ማንበብ የማይችለው አይነ ስውር ስለሆነ ነው ምናምን እኮስ ከሆነ በቃ እንግዲህ ከሆንክና አረሙኝ ካልክ ታረምክ። ስትታረም ደግሞ አታረኩ። አንዴ የኔናንተ ልዩነት እኮ ቃሉን ማንበብ አይደለም፣ የቃሉ ትርጉም ላይ ነው። ከተሳሳትኩኝ አረሙኝ ካልክ በኋላ አይ በጌታ አጣም የተረጎምከው እኮስ አንተ ኧረ በጌታ ስም ወዳጅ ይኸውልህ አንዴ ስማኝ። ካልተስማማህ በል አሁን የኔ አተረጓጎሚ የማይስማማህ ከሆነ ዘን የምጠይቅህን መልስና ወደዛ እንለፍ። ምንድነው የጠየኩ? የህፃናት ጥምቀት ሊታወቅ የሚገባው ነገር ነው አይደለም? እሺ አሁንም በደንብ ስማኝ። ሁለት ነገር ነው ማድረገው። የቅድሙን ተሳስታል። መልስልኝ እባክህ። መታመን አለባቸው የሚለው ለድነት ነው። ነገር ግን ቤት በኩል እሺ የህፃናት ጥምቀትን የሚቃወሙትን ለምንድን ነው የፕሮቴስታንት ሪፎርመሮች አጋንንታም ያሏቸው? ከአጋንንት የሆነ ነው ማለት ምን ያመጣል? ከኛ ሙግት ጋር ምን ያገናኘዋል? ሰዎች እገለ የሚያገናኘው ምን እንደሆነ ላሳያ ምን እንደሆነ ጥሩ በቃ እንደዚህ ጠይቀኝ ልመልስልህ። ተመልከቱ ጋይስ፣ የፕሮቴስታንት ሪፎርመሮች የህፃናት ጥምቀትን የሚክዱ ሰዎችን አጋንንታዊ እንደሆነ አስተምህሯቸው በግልጽ አስቀምጠዋል። ይህንን ያስቀመጡት ለምንድን ነው? መጽሐፍ ሊታመን የሚገባ ነገር ስለሆነ እሱን ስለሚረዱ ነው። በዛ መልኩ ስለሚያዩ ነው። የህፃናት ጥምቀት ሊታመን ሊታወቅ የሚገባው ለድነት ብሎ ያምናሉ። መታመን እንዳለበት እኔም ከጠየቀኝ የህፃናት ጥምቀት መታመን አለበት ብዬ አምናለሁ። ግን ለሳልቬሽን አንተው ያመጣሉ ስለ ሳልቬሽን ነው እንጂ መታመን አለበት። አንዴ ከሳልቬሽን አንጻር እንትኑ እናያለን። ምንድነው የላርጅ ካቴኪዝሙን አውጥተን እናያለን። የፕሮቴስታንት ሪፎርመሮችን ከፈለክ ያን ያህል እኮ አያስቸግረንም። የእናንተኑ መጽሐፍ እየገለጥኩ ነው ማሳያ፣ አያስቸግረኝም። አሁን ክርስቶስን ዝም ብላችሁ ይሄ አባቶች አንዴ አትናቴዎስ ትላለህ አውጣ ስትባል
አሁን ደምሮን መናቀር እንጂ ክርስቶስን ከደምረው ያን ያህል የምትሻል አይነት ሰው አይደለም። ይቅርታ አድርግልኝ። የሆነች ነገር ተናገርክ ማለት ነው ይሻላል ማለት አይደለም። ምናልባት እሱ በቀን ጥሩ እንደምታነባ አድርገህ ታቅርብ ነው። አሁን አታስረሳኝ። አሁን የሰው ስም አታንሳ። ምንም ከእንትና ከገሌ በላይ ነኝ የሚለውን እርሳውና አሁን እንዲህ አልክ እንጂ ከዚህ በላይ ምን ትፈልጋለህ? እሺ ዋናው ነገር አሁን ትምህርታችን ላይ ብቻ ምንድነው ዲስክሪፕሽናችን ላይ ብቻ ፎከስ እናድርግ። ሊታመን የሚገባው ነው አልከኝ። የህፃናት ጥምቀት ሊታመን የሚገባው ነው። እሺ ሊታመን የሚገባው ነገር መጽሐፍ ቅዱስ ላይ በግልጽ የተቀመጠው ነው ወይስ አይደለም? አይ በግልጽም ያልተቀመጠ መታመን ያለባቸው አሉ። በግልጽ ያልተቀመጠ በግልጽ ያልተቀመጠ ግን ሊታመን የሚገባው ነገር አለ አልከኝ። እስቲ መጽሐፍ ቅዱስ ላይ በግልጽ ባይቀመጥም ሊታመን የሚገባው ነገር አለ የሚል ከመጽሐፍ ከዚህ ከኮንፌሽን አሳየኝ። ማለት አሁን እኮ እናንተ የሆነ ዲዱስ አድርገን እኮ ነው የሆነ ስቴትመንት ላይ ያወራን ያለ ነው እንጂ የሆነ አላሳይ እኮ ነው። ቀደም ተሳስተሃል ስትል የነበረውን እኮ በዚህ ኮንፌሽኑን ባዘጋጁት በፕሮቴስታንት ሪፎርመሮች ማይንድ ሴት እኮ አሳይቼ ምን ያህል ሚስ እንዳደረገው ጭራሽ እየተረዳኸው የምታነበውን እየተረዳኸው እንዳልሆነ የራስን መጽሐፍ እንደማትረዳው ላሳየህ። አንዴ ምንም ችግር የለም ና እሺ አሁን እያለን ያለው ምንድነው? የህፃናት ጥምቀት ሊታመን የሚገባ ነው ብሎናል። ተመልከቱ፣ ሊታመን የሚገባ ነው። መጽሐፍ ቅዱስ ላይ በግልጽ ያልተቀመጠ ነገር ሊታመን የሚገባ ነው ተብሎ ይነገራል ወይ ስለው፣ አዎ በመጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባ ነገር አለ አለኝ። አሁን ከኮንፌሽን ምን ታሳየኛለህ? ሊታመን የሚገባ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም የሚል እስቲ ያሳየኝ። አይ መታመን ይገባል ብሎ ያስቀመጠው እና ቀደም ከነገረ ድነት ጋር አገናኝቶ አሳየኝ። ኮንፌሽን ላይ ከየትም ቦታ ይሁን ከየትም ክፍል ይሁን ከቀደመም ክፍል ይሁን ከቀደም ክፍሉም ውጭ ይሁን ከፈለከው ይሁን ብቻ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባቸው ነገሮች ብለህ እስቲ ያሳየኝ። ኦኬ የነገርኩህ እኮ ነው። መጽሐፍ ቅዱስ ግልጽ ነው ብሎ መጀመሪያ የሚያስቀምጠው ለድነት ብቻ ነው። ሌላው ነገር ግን ብቻ ነው ለድነት የሚሆነው ብቻ ነው አልኩ እኮ። ኧረ አሁን ሊታመን የሚገባ ነገር ሆኖ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ችግር የለውም የተባለ አሳየኝ እያልኩ ነው። እሱን ታሳየን ወዳጅ። ለምን ችግር የለ ያወራን ያለ ነው። ከኮንፌሽን ወጣ። አንደኛ መጽሐፍ ቅዱስ ላይ አይዞ ምንም እድል ሰተኸኝ አይደለም። በቃ አታውቅም፣ አለቀ። ይቅርታ እንደዚህ ስለ እንደዚህ ማውራ ለምን መሰለህ? ኧረ ችግር አሁን እኔ አሁን ደገኛ ፕሮቴስታንት ገብቶ በአግባቡ ቢያወራ አሁን እንደዚህ ይሏል አይደሉ? አሁን አንተን በቃ አታውቅም ያልኩ እንደማታውቅ ግልጽ ነው። ግን ቢያንስ ግን አለማወቅን ግን በሰው ፊት አልናገርም። አሁን የተናገርኩት ለምን መሰለህ? ለምን መሰለህ? ደገኛ ፕሮቴስታንት ነኝ እንደዛ አይደለም። ክርስቶስ ያውቃል። በቃ እንደዚህ የሚለው ምንድነው? በጣም ልቡን የሚያሳብጥ ክርስቶስ ልቡን የሚያሳብጥ ልክ እንዳንተ አሁን ስንፍናው ለራሱን ኮርኩሮ የሚያስቅ አይነት ሰው ምናምን ካገኝ ስንፍና ሳገኝና እስቲ ቆይ ከቅድም ጀምሮ ነው ብዙ ነው ያለፍኩ አታውቅም ምናምን ስትለኝ እስኪ አንድ ስንፍና እስኪያሳየኝ። እስካሁን እኮ የሀገር ይኸው እንግዲህ መጣልህ የሀገር ማለት ነው። ለማንኛውም መጽሐፍ ቅዱስ ላይ ግልጽ ባልሆነ ትምህርት ስለሚሰማ በደንብ ተንፍስ። አይዞህ ችግር የለውም። ኤኒዌይስ መጽሐፍ ቅዱስ ላይ ግልጽ አይደለም አለ። የህፃናት ጥምቀት መጽሐፍ ቅዱስ ላይ ግልጽ አይደለም አለ። በጣም በሚያስገርም ሁኔታ ግን እነ ጆን ካልቪን እነ ዚንግሊን ጨምሮ ሌሎችም እንግዲህ ማርቲን ሉተር ይታወቃል ከመጽሐፍ ቅዱስ እየጠቀሱ በተለይ ዚንግሊና ጆን ካልቪን በተለይ ሁለቱ ከመጽሐፍ ቅዱስ እየገለጡ ትክክል ግልጽ ነው መጽሐፍ ቅዱስ ላይ ይሄው ከዚህ አንጻር ብለው ሲያስተምሩና ያውም ደግሞ ይህንን የሚቃወሙትን አጋንንታዊ ትምህርት ብሏቸዋል ብያቸው አልነበረ? አሁን እንደ ወዳጃችን ግን አስተሳሰብ ምንድን ነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ላይ ግልጽ ባልሆነ ነገርም ግልጽ ያልሆነ ነገርን አንድ ሰው ቢስት አጋንንታዊ ነው የሚባለው እያለ እንደዛ አይደለም። የፕሮቴስታንት ሪፎርመሮች ይሄ ኮንፌሽን በሚዘጋጅበት ሰዓት የነበሩ የእነሱ ማይንድ ሴታቸው ምንድን ነው የሚለውን መረዳት አለብን። መለስ ብለ የእነሱን ስራ ማየት አስፈላጊ ነው ብዬ አስባለሁ። ለማንኛውም ይሄ ሁሉ ነገር ውስጥ ያስገባን ምንድን ነው?
መጽሐፍ ቅዱስ በዛ ደረጃ ግልጽ ከሆነ ለምን በሁለታችሁ መካከል ያስተምሩ ልዩነት መጣ? አክቹዋሊ በአንተና በቃሌ ብቻ አይደለም። በነገራችን ላይ ለየትኛውም ሰው ግልጽ ከሆነ ለምን ሰው መጽሐፍ ቅዱስ አስተምሮ ለማንኛ የሥላሴን ትምህርት ራሱ እሺ፣ እንደዚህ እናድርገዋ። ቆይ ችግር የለም። ቆይ አንዴ ለምሳሌ ጥምቀት ለድነት እንደሆነ ታምናለህ? ሸልፈኛው ሸልፈኛው ጥምቀት ለድነት እንደሆነ ታምናለህ? ምን ማለት ነው ለድነት የሚለውን ታብራራለህ? አምናለሁ። በጥምቀት ውስጥ ዳግም እንወለዳለን የሚለው ነው። አዎ፣ መንፈሱና ውሃ ካልተነጣጠሉ፣ ቃሉና ውሃ ካልተነጣጠሉ ዳግም እንወለዳለን በጥምቀት ውስጥ። ምንም ጥያቄ የለም። ኮንፌሽኖቻችንም እሱን ነው የሚያስቀምጡት። እሺ፣ ሰው በጥምቀት ዳግም ልደት የለም፣ ጥምቀት ዳግም መወለጃ አይደለም የሚሉ ፕሮቴስታንቶች እኛ ሀገር ላይ ሲጀመር ከጥቂት በስተቀር አብዛኛው ከ90% በላይ በቃ ነው ለድህነት አይደለም ዳግም ለመወለጃ አይደለም ብሎ ነው የሚያምነው። ይታወቃል። የፔንቴኮስት እሱ ከሶላ ስክሪፕቹራ ጋር ምን ያገናኘዋል? ላሳየህ እኮ ነው። ችግሩ እዛ ጋር እኮ ነው። ላሳየህ እኮ ነው። ሶላ ስክሪፕቹራን እናንተ አንዴ ላሳየህ እኮ ነው ግንኙነቱ። ሶላ ስክሪፕቹራ ላይ ይሄ እኮ ቀጥታ ከሶላ ስክሪፕቹራ ጋር እኮ ይገናኛል። እንዴት መሰለህ የሚገናኘው? እናንተ ሶላ ስክሪፕቹራ ሶላ ስክሪፕቹራ ተመሳሳይ መረዳት ይፈጥራል የሚል አለው። ሶላ ስክሪፕቹራ ምን ያስቀምጣል መሰለህ? አሁን ብዙ ጊዜ እናንተ ስታመጡት ሶላ ስክሪፕቹራን እንዴት ነው መሰለህ? አሁን እናንተ ብቻ አይደለም በሌላው ማለት በውጭ ዓለምም ሲያመጡት መጽሐፍ ቅዱስ በቃ የማይሳት ኦተንቲክ ምናምን ብቻ የምትሏን ነገር ለማሳየት ይሞከራል። አይደለም። መጽሐፍ ቅዱስ ብቻ የሚለው ትምህርት ውስጥ ሰፊሽንሲ አለ፣ ግልጽነቱ አለ። መጽሐፍ ቅዱስ በራሱ ብቻውን ያለ አባቶች በቂ ከሆነ ያለ አባቶች ግልጽ ከሆነ ለተማረውም ላልተማረውም ሰው ለምንድን ነው ልዩነት የሚመጣው ነው? አንተ ጥምቀት ለድህነት ነው፣ ጥምቀት ለዳግም መወለድ ነው ስትል ኢትዮጵያ ውስጥ ያለው አብዛኛው ጴንጤ ኦልሞስት ሁሉም በሚባል ደረጃ ከታች ሲሶ እና ዳኒን ጨምሮ ማለት ነው። አንተና ትበለማከን ጥያቄ ለምን አይደለም? አንተም እኮ ተመሳሳይ ነገር አይደለ? ተመሳሳይ አይደለም። አሁን ያነሳው ተመሳሳይ እንዳልሆነ አሳያለሁ። ድብቅ አትበል። በተጠየቁት አንተ ሳትበል ፋላሲ ደብል ስታንዳርድ እንዳትብዬ ነው። አንተንም እያሳየሁህ ነው። በዛ አይደለም በፍጹም ምንም። እኔ መጽሐፍ ቅዱስ ብቻ አለ እሱን እኔ ጋር መተህ የእኛን እኮ መመዘኛ ጠይቀኝ እመልሳለሁ። መች አልመልስም አልኩ። አንተ መመዘኛ ተዳፌል ያረክ እኮ ነው። አንተ በፊት የገባን እዚህ ቁጭ ብለን አንዴ ትላለህ እንዴ? እኔ የማወራው እኮ አጥቻ አይደለም እየሰማን ነው። ስለዚህ ሚዩት አድርገህ ስሙ። ጉድ እኮ ነው። እሺ አሁን ምን እያልኩኝ ነው? ሸልፈኛው ወዳጄ መጽሐፍ ቅዱሱ ግልጽ ከሆነ ከአባቶች ትምህርት ውጭ በሆነ መልኩ መረዳት የሚቻል ከሆነ በዛ ደረጃ ግልጽ ከሆነ ከአባቶች ትርጓሜ ውጭ መጀመሪያም አይከለክልም። አንተ እሱን እኮ ነው መጀመሪያም መጽሐፍ ቅዱስን ጥያቄ ግን ገብቷል። እስኪ ጥያቄ ንገረኝ። መጽሐፍ ቅዱስ ብቻ አባቶችን የማይቀበልበት ቦታ አይተህ ታውቃለህ? መጽሐፍ ቅዱስ ያለ አባቶች ብቻ አትቀበሉ እንዴ? ማን አትቀበሉ አለ ያልኩህ እኮ ያለ አባቶች ግን ሳትቀበልም ግን በራሱ ግልጽ ነው የሚል አለ። ላሳየህ። ያለ አባቶችን ሳትቀበሉ ጎበዝ አሳየኝ። አባቶችን ሳትቀበሉ በራሱ ይኸው አንብብለት። እስካሁን የምናነበውንም አትሰማም እንዴ? አንብብለት ቁጥር 7 ቆይ አክሊል ያወራ ያለው እኮ አባቶችን ሶላ ስክሪፕቹራ መጀመሪያም ኤክስክሉድ አያደርግም ያልኩ ነው። እሱን ደግሞ አንተ ኤክስክሉድ ያደርጋል ያልኩ እሱን ደግሞ ማስረጃ አንዴ መጽሐፍ ቅዱስ በራሱ ግልጽ ነው ለድህነት የሆኑ ጉዳዮች ላይ በራሱ መጽሐፍ ቅዱሱ ያለ አባቶች ብቻውን ግልጽ ነው ይላል አይልም? ያለ አባቶች ግልጽ ነው አይደለም? መጀመሪያ አንተ ያንተን እምነት ልወቀው። ያለ አባቶች መጽሐፍ ቅዱስ ብቻውን በራሱ ቅድም ጀምሮ እኮ ማውራት እሱን ነው። ያለ አባቶች ግልጽ ነው ብለኛል አይደል? ያለ አባቶች መጽሐፍ ቅዱስ ብቻውን ግልጽ ነው አይደለም? ለመዳን የሚሆን እውቀት ሊሰጡ የሚችሉ ቅዱሳት መጽሐፍት ለራሳቸው በቂ ናቸው። ለራሳቸው አይደለም፣ ለአንተ በቂ ነው አይደለም?
ቅድም እኮ ያወራነው ነገር እኮ ነው ድጋሚ ያመጣ ያለው። ለአንተ በቂ ነው አይደለም? ብቻቸውን ያለ አባቶች ትርጓሜ ብቻቸውን ቅዱሳት መጽሐፍቱ ለአንተ ብቻቸውን። እኔማ ቸርች ውስጥ ነው ያለሁት፣ በቸርች ውስጥ ነው የምረዳው ወዳጅ። አሁን እኔ ጥያቄን መልስልኝ። የት ነው የምትረዳው ምናምን አላልኩም። ቆይ አንዴ፣ የት ነው የምትረዳው? አንድ ሰው መጽሐፍ ቅዱስን ብቻ ያለ አባቶችን ሳያገኝ የመዳን እውቀት ያገኛል ወይ ነው? ያገኛል። አይተዋል። ሰው እንዳይሰማ እያደረክ ብቻ ለማውራት ነው ሀሳብ። አታድክምኝ ወዳጅ። እስካሁን ድረስ በእርግጥ በቃ ሰው አይተዋል። በቃ ከበቂ በላይ እኮ ነው። በቃ የፕሮቴስታንቲዝም ውስጥ ያለው የመጽሐፍ ቅዱስ ብቻ የሚለው ትምህርት ምንም እንደማይሰራ አንባቢ እንደሆንክም ነገሮችንም እንዴት እንደምትስትም ታይታል ትላለህ። አይ ቲንክ አኬ በቂ ነው መሰለኝ። ብዙ ሰዎች በቂ ነገር ጋይስ፣ በቂ ነገር አግኝታችኋል ወይስ ያስፈልጋል? በጣም አግኝታችኋል። ካስፈለገ ግን ሶላ ስክሪፕቸር በቂ ነው። ቢያንስ ግን ሚስ አንደርስታንድ ማድረግ ነው። አይታችኋል። በቂ በደንብ አይተናል። አሁን ምናልባት እኔ እና ዳኒ አንዳንድ ጥያቄ ምናምን ከተፈቀደ እሱን አብራሩና ምናምን አይ ቲንክ እንጨርስ። እንደዚህ ማድረግ ይቻላል። ጥሩ ሰው መረዳት ያለበትን ተረድተዋል ብዬ ስለማስብ ማለት ነው።